በጊዜው ምንድነው እሱ ሴክሹዋል ሃራስመንት ያደርሱባቸው ነበር ሴቶቹን። የእኛን ግን ሌላ ሰው እንዳይነካቸው በዚህ እንለያቸው የማለት ነገር ነው። እንደ መለያ ነው የተጠቀሙት። አንድም የከሌ ሚስት ነች እንደዛ የለበሰችው የሚለውን ለመለያነት ነው የተጠቀሙትም። ከዛን እኛ ያልተሸፈኑትን እንደፈለጋቸው እንትን ለማድረግ እንዲመቻቸው ማለት ነው። ምክንያቱም መልበስ እንኳን አትችልም። ባሪያ ከሆነች መልበስ እንኳን አትችልም። የለበሰችው ትገፈፋለች ማለት ነው። ዛት ማች ድረስ ይሄዳሉ። ይሄ መገለጥ አይደለም። በቃ መገለጥ ቢሆን ኖሮ እንደውም ደስ ነው ሊላቸው የሚገባው ነበር፣ ሴቶቹም በመልበሳቸው ሌሎቹም በመልበሳቸው ማለት ነው። ደግሞም ይሄ ተአምርም አይደለም። ቀደምት ከዛ በፊት የነበሩ በተለያዩ እምነት ውስጥ ያሉ እንደዚህ ይሸፈኑ ነበረ። የሚገርም የሚደንቅ ነው መገለጥ ነው ካሉም ደግሞ ምን ልብስ ተሸፈን ማለት ምን የሚደንቅ ከሆነ በጣም ተአምር ነው ካሉ ዑመር ነው ተአምረኛ የሚሆነው። ምክንያቱም አስቀድሞ የተናገረው ዑመር ስለሆነ ከአላህ ይልቅ። ሙሐመድ ግን ያው ዑመር ሰማ አላህ ነገረኝ አለ። ምንም አዲስ ነገር የለም፣ የተለመደው ነው የሆነው ማለት ነው። ይህን እንደ ትልቅ ነገር የሚቆጥሩ ከሆነ ይህንን ስንል ግን እኔ ታቅቧለኝ። ምን መከናነባቸው ጥሩ አይደለም፣ መልበሳቸው ጤናማ አይደለም እያልኩ አይደለም። ግን መጠናዊ ልብስ ምን አይነት ልብስ የሚለው ማተር ስለሚያደርግ ማለት ነው። ቁርአኑ አንድ አይናቸውን ነው መገለጥ የሚችሉት፣ አንድ አይን ብቻ በሞላ ዘሆል መሸፈን አለባቸው። አንድ አይን ስትቀር ማለት ነው። ኢብን ከሲር ይህን በደንብ ያስቀምጠዋል። አንድ አይናቸው ብቻ ስትቀር ዘሆል ይሸፈናሉ። ስለዚህ በጊዜው የነበሩት ምንድነው ባሎቻቸው ሚስቶቻቸውን ይደበድቧቸዋል ከፈለጉ። ምክንያቱም ቁርአኑም አዲሱም ስለሚፈቅድ አንድ ሴት ልጅ ብትደበደብ ፊቷ በቦክስ ቢመታ ፊቷ ይናገራል። ብስጭቷን፣ ብሶቷን፣ ሐዘኗን ፊቷን አይቶ ሰው ይረዳላታል። ስለዚህ መሸፈኛም ነው የተጠቀሙት፣ መደበቂያ ሐዘኗን፣ ችግሯን፣ መከራዋን ሰው እንዳይረዳላት የሙስሊም ሴት በእንደዚህ አይነት ሁኔታ ትሰቃያለች የሚለው ሰው አይቶ እንዳያዝንላት ገነዛት ማለት ነው። በቁሟ ሸፈናት። ስለዚህ በቀላሉ ሰው ሊረዳት አይችልም። ፔኗን ሊረዳላት አይችልም ማለት ነው። በዛ በጨርቅ ውስጥ ስላለች ህመሙን ሊያቅላት አይችልም። እዛው እስር ቤት ውስጥ ተጠፍንጋ ትኖራለች ማለት ነው። እንደ እስር ቤትም ነው የተጠቀሙበት እና እንደዛ ተጠቅመውበታል። ይህንን እንደ ክብር የሚቆጥሩ ከሆነ በተረፈን እንጃ ያከብራል ብለው የሚያነሱት ጥቅስ ምን አለ? ያከብራል ሴትን ልጅ ብለው የሚያነሱት ጥቅስ አለ? አይ ቲንክ በመካ በነበረበት ሰዓት እንኳን ገነት የሚገቡትን ሲናገር ወንዶቹን ብቻ ነበር ገነት ትገባላችሁ ያላቸው። ግን ወደ መዲና ከሄዱ በኋላ ነው ስለኛ እኮ አንድም ነገር አልተናገርክም ብለው የነቢዩ ሚስትና አንድ አንሳሪ ትመስለኛለች ከአንሳሪ የሆነች ሴት ነቢዩን ስለኛ እኮ ምንም የተናገርከው የለም ብላ ስትጠይቀው አይ መልካም ሰሪዎች ትገባላችሁ እናንተም ብሎ አላቸው ማለት ነው። አስቀድሞ ግን ምንም ያለው ነገር የለም። 10 ዓመት ሙሉ በመካ ሲያስተምር እረስቷቸዋል ገነት እንደሚገቡ እንኳን ሴቶቹ። ስቲል ትገባላችሁ ካላቸው በኋላ ደግሞ መዲና ላይ ሄዶ መዲን ላይ እንትን ካለ በኋላ ሴቶቹ ክሌም ካደረጉ በኋላ እኛ ምንም ተስፋ የለንም ማለት ነው በገነት ስለኛ እኮ አንድም ትንፍሽ አላልክም 10 ዓመት ሙሉ ከተባለ በኋላ ትገባላችሁ ቢላቸው ምንድን ነው ያላቸው? ግን መልሶ መጠናችሁ ትንሽ ነው፣ በቁጥር አናሳ ናችሁ። ምክንያት ሲያስቀምጥስ ባላችሁን ብዙ ጊዜ ትራገማላችሁ፣ በዚህም ምክንያት የገሃነም ናችሁ። ኢማጅን ባሏን ለምን ትራገማለች ብለን ሩት ኮዙን ስናይ ደግሞ የምትራገም እንኳን ከሆነች 4 ድረስ እንዲያገባ ፈቀደለት፣ ደግሞም ባሪያውን እንዲገናኝ ፈቀደለት። ልብ በሉ 4 ድረስ ከፈቀደለት ባሪያውን እንዲገናኝ ከፈቀደለት እቺ ሴት 4ተኛ ነች እንበል፣ 4ተኛ አደረጋት፣ ባሪያዎቹን ፈቀደ። ከሱ ማግኘት ያነበረባትን ፍቅር ሳታገኝ ስቀር ሊሰማት ይችላል። ፕላስ ይህንን ፍቅር ብቻ ማጣቷ ሳይሆን አይ ፍትሃዊ ከሆነ ነው ምናምን ብለው ሊደልሉ ይሞክራሉ። ነገር ግን ቁርአኑ መልሶ እዛው ደግሞ ምን ይላል? በሴቶች መካከል ለማስተካከል ምንም እንኳን ብትፈልግ አትችልም ይላል። ወንዱ ምንም እንኳን ፍትሃዊ ልሁም ቢል ማስተካከል እንደማይችል
ይናገራል። ስለዚህ እቺ ሴት ፍትህ ካጣች አንዷ ነች ብለን እናስብ። ማስተካከል እንደማይችል የነገረው አላህ ነው ብለን ያዘን አይደለ? ምክንያቱም አትችልም ይለዋል። ምንም እንኳን ብትፈልግ እንኳን አንተ ብትሻ እንኳን አትችልም ይላል ማስተካከልን። ስለዚህ 4 አግብቶባታል፣ ባሪያዎችን ደርበውባታል። ከዛች ሴት ፍትህ አታለች። ምክንያቱም እሱ ደግሞ ሆን ብሎም አይደለም፣ በቃ ለማስተካከል ቢፈልግም እንኳን አትችልም ያለው ደግሞ አላህ ነው። ለማስተካከል ባለመቻሉ ፍትህን በማጣቷ ምክንያት እቺ ሴት አማረረች። በማማረሯ ምክንያት ደግሞ አላህ ጋንም ይከታታል። ይመቸዋል። ከምር በጣም አላህ አዛኝ ቸር ሩሩ ነው። ኧረ ይመቸው። ቅድም ባነሳኸው ላይ ግን ሂጃብ ተአምርን የሚያሳይ ነገር አይደለም። ኦፍኮርስ በኡመር አማካኝነት ራሱ ኡመርን በነገራችን ላይ የሚኩራራበት ነው። በሱ ምክንያት 3 ናቸው 2 አንቀጾች እንደወረዱ ይናገራል ራሱ ኡመርም ማለት ነው። ሱረቱ ተሕሪም ቁጥር 5 ላይ ያለው መላችሁንም ቢፈታችሁ የሚለው አንቀጽም በሱ ምክንያት ነው የወረደው፣ የነብዩ ሚስቶች ስለተቆጣ። ቅድም ስትናገር ምን አልክ? እንትኑ ይሄ ሂጃቡ መከራቸውን የሚደብቅላቸው ነው። ለምሳሌ ቢመታት በሱራ 434 መሰረት ሴት ልጅ መደብደብ መመታት እንዳለባት ይናገራል። ስለዚህ ስትመታ ስርዝ ድልዝ ብልዝ ነው ልትሆን የምትችለው። ልክ ወደ ነብዩ የመጣችው ሴት ያቺ ሪፋፈቱ አብዱራህማን ያገባት ሴት ማለት ነው። አብዱራህማን ቅጥቅጥ አድርጓት ተደብድባ ስትመጣ የለበሰችው አረንጓዴ ልብስ ሰውነቷ ከለበሰችው አረንጓዴ ልብስ በላይ ምንድነው የሚባለው ስርዝ ድልዝ ሆና ነበር ወደ ነብዩ ጋር የመጣችው እና ፍትህን ስትጠይቅ የነበረው። ልክ እንደዛ አሁን ስርዝ ድልዝ ሆና ፊት ለፊት ላለመታየት ይሄ ሂጃቡ መደበቂያ ነው። ምክንያቱም በነብዩ ዘመን ካያችሁ ሱናን ኢብኑ ማጃ 1985 ላይ በጣም ብዙ ሴቶች ተደብድበው ባሎቻቸው ቀጥቅጠዋቸው ማለት ነው ወደ ነብዩ ፍትህን ፍለጋ ሲመጡ ፍትህን አይሰጣቸውም ነበር። ይሄ መከራን መደበቂያ ነው። ብዙ ሴቶች ተደብድበው በባሎቻቸው ወደ ነብዩ ፍትህን ፍለጋ ይመጡ ነበር። ያቺ ስርዝ ድልዝ ሆና የመጣችው ሴት እንኳን ፍትህን አላገኘችም። በነገራችን ላይ ጭራሹኑ አንቺ ወደ መጀመሪያው ባልሽ ልትመለሽ ከሆነ ሐሳብሽ በመጀመሪያ ከአብዱራህማን ጋር ግንኙነት መፈጸም አለብሽ ብሎ ነው ጭራሹኑ የገላገላት ያቺን ሴት እንኳን ማለት ነው ተቀጥቅጣ መታ። ብዙ ሴቶች ደግሞ እየተደበደቡ ይመጡ ነበር ስቲል በነብዩ ዘመን ማለት ነው። አሁን ቀርቶ በነብዩ ዘመን እንኳን በጣም እየተቀጠቀጡ ወደ ነብዩ ጋር ፍትህ እየፈለጉ ይመጡ ነበር። የአሁን ሙስሊሞች ግን ይመጡና ምን ይሉናል? አይ በምስዋክ በጥርስ መፋቂያ ነው እንድትመታ ያዘዛት። ጥርስ ነች እንዴ እሷ የሚፈቃት በጥርስ መፋቂያ? በጥርስ መፋቂያ እንዴት ነው ሰው የሚመታው? በጌታ ስም ሲሰክሱ ራሱ እኮ ሳክሳቸው ራሱ እንደው ሰው እንዲቀበለው አይ እንደው አሳማኝ ሆነ አይ የሆነች አርጩሜ ነች ምናምን ቢሉ እኮ እሺ። ጥርስ መፋቂያ ይልሃል። ጥርስ መፋቂያ እንዴት ነው የምትመታት? እሺ በጥርስ መፋቂያ እንዴ? ኦኬ እነዚህ ሴቶች እንደዛ በጥርስ መፋቂያ እየተደበደቡ ነው ስርዝ ድልዝ ሆኖ ሰውነታቸው ወደ ነብዩ ጋር እየመጡ የነበረው እንዲህ ነብዩ እንደዚህ ሆነን እያሉ ወደ ነብዩ ጋር ፍትህን ፍለጋ። በነገራችን ላይ በሌላም ሐዲስ ላይ አጥንቷን ሰባብሯት ቀጥቅጧት ማለት ነው። አጥንቷን ሰባብሯት ወደ ነብዩ ጋር ፍትህን ፍለጋ የመጣችን ሴት ንብረቷን ወስደ አሰናብታት ብሎ ነው የተናገረው መሐመድ። ለምን እንደዚህ መታችኋት? እኔ እኮ የፈቀድኩላችሁ በምስዋክ እንድትመቱ በጥርስ መፋቂያ እንድትፈቋቸው ነው አላለም። ንብረቷን ወስደ አሰናብታት። ጭራሹኑ ያላትን ንብረት ራሱ እሱ መውሰድ እንዳለበት ወስደ አሰናብታት ብሎ ነው ሲያዝ የምትመለከቱት። ስለዚህ የአሁን ሙስሊሞች ይሄ የሞራል ጥገና እንጂ ንግግራቸው መጽሐፋቸው ላይ የተደገፈ አይደለም። የሞራል ጥገና በቃ አሁን እንዲሰልሙላቸው ልጆቻቸውን እንዳይደነግጡባቸው ማለት ነው። እንደ አህያ ተቀጥቅጣ አይደል ነብዩ ሆይ ኧረ እኔ እንደዚህ ሆንኩኝ እያለች ወደ ነብዩ ጋር ስትመጣ ጭራሽ ወደ ነበረው ባልሽ ተመለሺ፣ ወደ ነበረው ባልሽ ወደ መጀመሪያው ባልሽ ለመመለስ ፍላጎት ካለሽ ከዚህኛው ከሁለተኛው ባልሽ ጋር መታረቅ አለብሽ፣ ግንኙነት ማድረግ አለብሽ ያላት በሱረቱል በቀራ 230ኛው አንቀጽ መሰረት ለሶስተኛ ጊዜ የተፈታች ሴት ሌላን እስክታገባ ድረስ ለእርሷ አትፈቀድለትም ይላል። ለምሳሌ አንድ ወንድ ልጅ ፈታሆሽ ብሎ ይናገራታል በሶስቴ። ይሄ በስነ ስርዓት ፍቺ መሰላችሁ?
ፈታሁሽ 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 3 ብቻ ነው መናገር የሚጠበቅበት። ከዛ እቺ ሴት ከተፈታች ከዛ ፈታሁሽ ፈታሁሽ ብሎ ካሰናበታት ባሏ ጋር ተመልሳ ለመታረቅ ሌላ ወንድ የሷን ገላ ማየት አለበት ነው የእስልምናው ህግ። በደንብ አስተውሉ። የክርስትናውንና የእስልምናውን ፍቺና ህርቅ በንጽጽር እዩት። በእኛ ፍቺ የሚፈቀድበት እሱ አመንዝራ ከሆነ ወይም እሷ አመንዝራ ከሆነች ማለት ነው። ረክሳ ባሏን እንዳታረክስ ወይም እሱ ረክሶ ሚስቱን የተቀደሰችው ሚስቱን እንዳያረክስ ካመነዘረ ፍቺን ይፈቅዳል ጌታ አምላካችን እግዚአብሔር። እኔ ፍቺን አልፈቅድም ያለ አምላክ ነው። ነገር ግን ፍቺን የሚፈቅድበት መንገድ ደግሞ አለ። እሱ ምንድነው? አመንዝራ ከሆኑ እሱ አመንዝሮ ከሆነ ወይም እሱ አመንዝራ ከሆነች ፍቺ ይፈቀዳል። በእስልምናው በእኛ ፍቺ የሚፈቀድበት መንገድ ዝሙት ከተሰራ ነው። በእስልምናው ደግሞ ህርቅ የሚፈቀድበት መንገድ ዝሙት ተሰርቶ ነው። በደንብ አስተውሉ። በእኛ ዝሙት ከተሰራ ፍቺ ይፈቀዳል። በእስልምናው ግን ፈታሁሽ ፈታሁሽ ብሎ አሰናብቷት እንደ ባሌን በደልኩት፣ ወይኔ እኔ ነኝ ጥፋተኛ፣ እንደ ይቅርታ ብዬው ልመለስ ወደ ባሌ ብላ ብታስብ ያቺ ሚስት ምንድነው የምታደርገው? ገላዋን ሌላ ወንድ ማየት አለበት። ያ የመጀመሪያ ባሏ ጋር ህርቅ ለመፈጸም ማለት ነው። ኢማጂን። ይሄ ቁርአንም ሐዲስም የሚለው ነገር ነው። ይሄ እስላማዊ ትምህርት ነው። አንዲት ሴት ለሶስተኛ ጊዜ ተፈታይ ሴት ተመልሳ ከመጀመሪያ ባሏ ጋር ለመታረቅ ግዴታ ያቺን ሴት ሌላ ወንድ ገላውን ማግኘት አለበት። እንደው የአላህ አስተሳሰብ ራሱ ምን ያህል እንደው አይደለም አምላክ የሰፈር ዱርዬ እንኳን እንዳልሆነ የምታውቁት ማለት ነው። የሰፈር ዱርዬ እንኳን የማይናገረው ነገር እንዳልሆነ የምታውቁት። እሺ እቺ ሴት ከመጀመሪያ ባሏ ጋር ለመታረቅ ሌላ ወንድ ጠበሰች ወይም ደግሞ ሌላ ወንድ ጠበሰች። አረ ጋይስ በእንትን ቋንቋ ለምሳሌ እቺ ሴት ማለት ነው የመጀመሪያ ባሏ ፈታሁሽ 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 ብሎ አሰናበታት እና ከዛ ከባሏ ጋር ህርቅ መታረቅ ትፈልጋለች። ከሱ ጋር ለመቀጠል ትዳሯን ለመመስረት ስለምትፈልግ ሌላ ወንድ ማየት አለብሽ ብሏታል አላህ ደግሞ ከዛ ከመጀመሪያ ባሏ ጋር ህርቅ ለመፈጸም ማለት ነው። ስለዚህ ምን ታደርጋለች? ሌላ ወንድ ጋር ግንኙነት ትፈጽማለች ወይም ደግሞ ከሌላ ወንድ ጋር ትቀራረባለች። አስቡ። ያ ወደ እሷ የሚቀርበው ወንድ እቺ ሴት የትዳር አጋሪ ትሆናለች፣ የልጆቼ እናት ትሆናለች ብሎ ነው የሚቀርባት። እሷ ግን ለምን ዓላማ ነው እዚህ ወንድ ጋር የምትቀርበው? ከመጀመሪያ ባሏ ጋር ህርቅ ለመፈጸም ነው የምትቀርበው። ያንኛውስ ወንድ እሷ እኮ ከእሱ ጋር ካደረች በኋላ ወደ መጀመሪያው ባሏ እኮ ትመለሳለች፣ ህጉን ፈጽማ ማለት ነው። እንደው በመብርሃን ይሄ የሰፈር ዱርዬ እንኳን የሚያወጣው ህግ ነው አይደለም አምላክ? የሰፈር ዱርዬ እንኳን የሚያወጣው ህግ ነው። አንቺ ፈቶሻልና አይ ገላሽን ሌላ ወንድ ማየት አለበት። እሺ ያስ ወንድ የሚቀርባትስ ወንድ ሰይድን አስገቡኝ እያለ ነው። ያው ከነሱ ጋር ውሸት ነው ውሸት አይደለም የሚለውን ብንመለከተው አይሻልም? እሺ ላስገባላችሁ። እሺ ሰይድ አላክም። ሰይድ እየተሳደበ ልኬለታለሁ። ውሸቱን ነው። አንቺ ደንቆሮ ይለኛል። ደንቆሮ ማን እንደሆነ ናገባና ላሳይ እና ህርቅ የሚፈቅድበት በእኛ በክርስትናችን ፍቺ የሚፈቅድበትና በእነሱ ህርቅ የሚፈቅድበት መንገድ በእኛ ዝሙት ሲፈጸም ነው፣ በእነሱ ደግሞ በእኛ ፍቺ የሚፈቀደው ዝሙት ሲፈጸም ነው፣ በእነሱ ደግሞ ህርቅ የሚፈቀደው ዝሙት ሲፈጸም ነው። አነጻጽሩና ተመልከቱት ምን ያህል አንድ ባለ አእምሮ የሆነ ሰው አንድ ማሰብና ማገናዘብ የሚችል ሰው ይህንን ነገር ሊቀበለው እንደማይችል ማለት ነው። እና መግባት ትችላላችሁ ሙስሊሞች። ቀጥልፉ። አያችሁ እስልምና የተብቃቃ ነው። ዝሙትን በምን ያህል እንደሚጸየፍ እዩ። ክርስቲያኖች ለመፋታት ሲሉ ዝሙት ይሰራሉ። አያችሁ ክርስትና ማማዬ ነች ያለችው። በእኛ የሚፈቀደው ዝሙት ሲሰራ ነው። ስለዚህ ከባሏ ለመፋታት ስትል ዝሙት ትሰራለች፣ ከዛ ይፋታሉ። አያችሁ እስልምና ግን ይህንን ስለሚከለክል ለመታረቅ ስትሉ ዝሙት ስሩ ብሏል። እና ነገ እንደዚህ አይነት ሴናሪዮ ዘው ሊመጡ ይችላሉ። ያለሽ የእስልምና ማይንድ ሴት በእንደዚህ አይነትም የተቃኘ ስለሆነ ዝሙት ስትሰራ የገሃነም እንደሆንክ ደግሞ ማሰብ ነው። ፍቺ የተፈቀደበት ምክንያት ምንድነው? እሱ አንድ አካል ናቸው። ባልና ሚስት አንድ አካል ናቸው።
አንድ አካል ከሆኑ በኋላ እሷ ሌላ ቦታ ተጋድማ መታ አይ ከአንተ ጋር ብትልህ አንድ መኝታውማ አንድ የተባለውን አፍርሳለች። እርሱ ከእርሷ ይለይ እሷም ከእርሷ ትለይ የተባለውን ሕግ ጥሳለች። ይህንን ሕግ ከጣሰኝ በኋላ እግዚአብሔር አንድ ያደረጋቸውን ወደፊት ሁለት አይሆኑም የተባለውን ካፈረሰች በኋላ አይ ችግር የለውም እዛም እየሄድክ እዚህም እየሄድሽ አንተም እንደዛ የሚባል ነገር የለም። አንደኛ ከጤናማ እንኳያ አስቡት። ከሃይማኖት ጉዳይ ብቻ ሳይሆን ከጤና አኳያም አስቡት። የትም ተኝታ መጥታ እንትን የምትል ከሆነ አንተ ለምንድን ነው በሽታ የምትሸከመው? ሁለት ቦታ ሶስት ቦታ እያደረች እያየኸው እያወቅኸው አብረህ ለምን ትቀጥላለህ? በተመሳሳይ እሱም ሌላ ቦታ ላይ ሄዶ እንደዛ የሚያደርግ ከሆነ እሷ ለምን በሽታ ትሸከማለች? ይህንን ደግሞ ፈጣሪ ሊያስገድዳት ወይንም ሊያስገድደው አይችልም ማለት ነው። ሁለቱንም ሊያስገድዳቸው አይችልም። ነገር ግን ይህንን ያደረገው አካል ኃጢአት አለበት፣ በኃጢአት ይጠየቃል። ምክንያቱም የተቀደሰውን ጋብቻ ፈርሷልና እና እንደዚህ ነው። ጋብቻ ትዝ ሲለው ጊዜ ጄምዲ ዘሎ በቃ ልክ አሳ እንዴት ነው ውሃ ውስጥ እንትን ውስጥ ውቅያኖስ ውስጥ ዳይቭ እንደሚያደርጉት ነው የገባው። ሰውዬ ፈታሁሽ አገባሁሽ በሚለው ቢስተካከል። ዋሌኩም አሰላም ወበረካቱ። እንዴት ነህ? ተጅዊድን አሳምረን አንተ ሰውዬ ሰላም ነው? እንዴት ናችሁ? ማማዬ ናኑ ሁላችሁንም ሰላም ብያለሁ። ሁሉ ሰላም አለን ይመስገን። ሰላም ናቸው? ሁሉ ተማም። ተጠፋፋ ላይ ብሎ ከተገናኘ ረጅም ጊዜ ነው። ኧረ ሎንግ ታይም። አማን ናችሁ? ሁሉ ተማም፣ ሁሉ ሰላም። ማማዬ ሰማችሁ? እዩኤል እንዴት ነህ? ደህና ነው ባይዞ። እኔ እዩኤል ነው የምለው። ጄምዲን እኮ ያልኩትን አልሰማኝም እንዴ? ማይረባ ዩኤል የሚባል ስምማ አይሸከምም። እኔ ነኝ ያወጣሁለት። በነገራችን ላይ ዩኤል በጣም የወደደው ስም ነው። ፈታሁሽ የሚለውን አገባሁሽ በሚል ቢሆን የሙስሊም ወንድ አስበው ሴቶችን ምን ሊያደርግ እንደሚችል ማለት በአራት እንኳን የማይቆም ወንድ አገባሁሽ በሚለው ቢስተካከል እንትን ቢልለት ቢቀየርለት ምንድነው ሊሆኑ የሚችሉት? ሁሉንም አግብቶ ሶስት ጊዜ አገባሁሽ ብሎ ካለ በቃ ማግባት ከሆነ ልክ ፈታሁሽ ብሎ ሶስቴ ከተናገረ ኒኳ ይወርዳል አንዲት የሙስሊም ሴት። በተቃራኒው አገባሁሽ ብሎ ሶስት ጊዜ ብሎ ኒካ የሚያስር ከሆነ እንዴት ነው ምድር ላይ? አንቺማ የሆነ ከኛ ጋር ጠላትነት አለብሽ እኮ። በቃ እየዞሩ አገባሁሽ እያለ ሴቶቹን እንዳለ ያገቡ ልታደርጊብን ነው እንዴ? ታይ ለወንዶቹም አስቢ እንጂ ለክርስቲያን ወንዶች እየዞረ አስባችኋል? አገባሁሽ ይላታል፣ አግብቷታል። በቃ የሆነ ትምህርት ላይ አክቹዋሊ እንትና አንተ አይ ቲንክ የነገርከኝ ጀምሪ መምህሩን ተማሪው ነው አይደለ? ጠይቆት ፈታሁሽ እንዲላስ ብሎት መጨረሻ ላይ ጋብቻውን ፍቹን ሀላል ያደረገበት ማን የነገረኝ? እንደዚህ አይነት እንትን ሰምቻለሁ። አረ በቪዲዮ ነው እንጂ በቪዲዮ ሰርተውት ሜማርገውታል። እኔ የሆነ ቪዲዮ ላይ ያየ ነው። ሶስት ጊዜ ፈታሁሽ እንዲል ሚስቱን አስደርጎት ሚስትህን ፈታሃል ብሎ ያስፈታው አስበዋል። ሳላስበው እኔ ሶስት ጊዜ መምህር ሆኜ ፈታሁሽ ሚስቴን እንድል አስብሎኝ ከዛ ፈታሃታል እኔ ነኝ ማገባት ሲለኝ ማለት ነው። ኧረ አልፈታውም። ኖ ሄጄ እነግራታለሁ ፈታሃታል። ይኸው ሪካርድ ቪዲዮ ይባለው። ኧረ ቀልድ እስልምና እኮ ይቀልዱት። እና ግን ደህና ናቸው? ሰላም ነው?
ሁሉ ተማም ፈታውሽ ሚል ቃላትን ይኸውልህ ተሳስተህ እንዳትል። ምን አለው? ምንም ምንድን ነው እየሮጥክ ነው እንዴ? ስለምን እያወራችሁ ነው? አቤት አልገባሁም። የሄድኩ መንገድ ላይ ነው። ስለምን እያወራችሁ ነው? ኖርማል ቶፒክ ጄኔራል ቶፒኩ ማለት ነው። ኖርማል ስለፈቺ ነው። አይ አይ ቲንክ ሴቶችን እስልምና አክብሯል ወይ የሚለውን ነው መሰለኝ የተነሳው። እንዲሁ ነው የሆነበት። ጓዝ ያለን ዝም ብሎ መጓዝ ነው። ስፔሲፊክ ቶፒክ አልያዝንም አክቹዋሊ አለ ሴሊ ምንጣፍ ሴሊ አይምን መካን ሴት ከምንጣፍ ጋር የሚመስላትን በምንድን ነው እይታዎች አላቸው። ምንድን ነው የሚሉት? እሱን መሀን ለመሆኗ ምክንያት የላትም። አሁን እሷ ሴት ልጅን በምንጣፍ አይሚን መካን ሴትም ምንጣፍ ብሎ ማለት ጀስ ይሄ ስድብ አይሆንም ማለት የሆነ ሲመልሱ ከሰማ ወይንም ከዛም ደግሞ እሷን ማግባትን ሪከመንድ አያደርጉም። ሸሪያው ደግሞ አይፈቅደውም። ጀስ መካን ሴትን ማግባትን አይፈቅድም ሸሪያው ራሱ። ይህንን እንዴት ነበረ የምታዩት? እኔ አዲስ አይዲያ ነው አለ ነው አይዲያው ኖርማል መሰረቱ ዘር ማፍራት ነው። ግን እንደዚህ አይነት አይዲያ ያለ ነው ምንጣፍ ናት ምናምን የሚል ነገር ከምንጣፍ ጋር የሚመስላት አለ። ፕላስ ደግሞ ሸሪያው ላይ ስትሄድ ጀስ ዝም ብሎ መፍታትም ይችላል መካን ከሆነች። እንደገና ፍቺ ላይ እኮ ብዙ ይሄን ያህል ምክንያት እኮ አያስፈልግም። ብዙ ጊዜ ካየህ እኮ ጀስት ፍላጎት ማጣት ሁላ በቂ ነው እኮ። ይሄን ያህል ምክንያት አትፈልግም። ያ ወይን አራቱም ነው የምትባለው። ወይን አራቱም ልክ አየር የሚለው ወይን አራቱም ነው ፍላጎት ብቻ ነው እዛ ጋር። ይሄን ያህል ኢቭን ምክንያት ማምጣት ሁላ አይጠበቅብህም እኮ አይደል? ያ አይደለም ምክንያት አግኝተህ ጀስት ምክንያት ሳታገኝ ፍላጎት ብቻ በቂ ነው። ይሰብዳ ለዘውጅ መካነ ዘውጅ ነው ለሚለው የዚህኛው ደግሞ መካን ስትሆን ጭራሽ ማለት የሆነ እንዳታገባትም አስቀድሞ ፈርታይል የሆነችን ነው እንዲያገቡ ሪከመንድ የሚያደርገው ነብዩ። ሸሪያውም ደግሞ እንደዛ የሚያስቀምጠው መገባት ካለባቸው ብሎ ሲዘረዝር መካንን አይፈቅድም። ሸሪያው እንደዛ የሚያስቀምጠው እናቺ ሴት ወደ ማን ነው አቤቱታ የምታሰማው? መካን ሴቶች የላችሁም ትላለህ። ምንድን ነው አውሩ እንጂ። እኔ ድምፅን ከሰማሁ ስለቆየ እየሰማሁ ነው፣ ያዳመጥኩ ነው። ናፈቀ አይደለ? ናፈቀ ነው። ኦልሞስት ወደ 4 ወር ምናምን ይሆናል። አይ ቲንክ 4 ወር ምናምን ይሆናል። እንደዚህ ካወራ ላይቭ ላይ ከገባን አብረን አይበልጥም ብለን 3 ወር 2 ወር ይሷ ኖ ያንተ ይበልጣል። 4 ወር ይበልጣል ያንተ። ወደ 5 ወር ምናምን ሳይጠጋ አይቀርም። ከእሙ ጋር እንኳን አንድ 3 ወር 4 ወር የሷ ዘሞስት ዋንተድ ከሆንክ በኋላ አላወራንም ትላለህ። ዘሞስት ዋንተድ በቃ አንተ እኮ ማትረባ ጓደኛ ነህ እኮ ማትረባ ማለት ነው። እኔ እኮ ለዚህ ነው በቃ ለ29 ቀን ተሰውሮ ነበረ። የወረደልህን አያ ብትነግረን ደስ ይለናል። ዩኤል ተደብቀህን እንደሆነ እናውቃለን። እኔ እኮ ሚስትና ሴት ሰራተኛ የለኝም እኮ ባሪያ የለኝም። ማሜ በባሪያው ምክንያት ነው 29 ቀን ተደብቆ። እኔ ደስ የሚለኝ ፓርቱ ግን ምንድነው ማሜ የሆነ ነገር በቃ ሲጨንቀው የሆነ ነገር ይጠፋና ከዛ ምክንያት ግን አያጣም፣ ፈጥሮ ይመጣል። ከ29 ቀን ቆይታ በኋላ እናንተን ቢፈታችሁ እንኳን አላህ የተሻለ ሊያጋባው ይቸኩላል አለ። ስለዚህ እያንዳንድሽ አርፈሽ ትቀመጫለሽ አትቀመጭም?
ቆጡ ላይ እኮ ነው ቁጭ ያለው ይላል እኮ ወጥቶ ሐዲሳቶቹ ምናምን ነገር ዑመር ሄዶ ምናምን ሚስቶቹን እንትን ሲላቸው ዑመር ነው አለ የአይሻ አባት ሄዶ እንትን ሲል እንትን የአይሻ ሳይሆን የሀፍሳ እንደውም ይቆጣታል። ሀፍሳን አንቺን ሊፈታሽ ይችላል። ታሳዝነኛል ሀፍዛ እሱ ላይ ማለት በጣም እንትን ትሆናለች፣ ይሰማታል ምናምን ነገር ምክንያቱም እድሜም ትንሽ እንትን ስላለ ምናምን በቃ አርፈሽ ማትቀመጭ ከሆነ ነቢዩ ሊፈታሽ ይችላል ምናምን ብሎ ቪክቲም ሲያደርጋት መልሶ አስቧል። ተበድለህ መልሰህ ደግሞ አንተ ነህ በዳይ ተብለህ ተመልሰህ ስትወቀስ ከዛ አድማጭ ስታጣ እና ትንሽ እንትን ነበረው። ከ9 ቀን በኋላ እንግዲህ አስቡት ልክ ሱረቱ ካፍ ላይ ያለው 18ኛው ሱራ ላይ ስንት ናቸው ብለው 3 ጥያቄ አይሁዶች ጠይቀውት ነበር ሙሐመድን። ስለ ዋሻ ውስጥ ያደሩ ሰዎች ስለ ሩህና ስለ ዙልቀርኔ ጠይቀውት ነበረ እና ነገ መልሱን አመጣላችኋለሁ ካላቸው በኋላ በማግስቱ መልሱ የሚያውቀው ነገር የለም። ስለዚህ ያደረገው ምንድነው? መጥፋት ነው። እብን ሐጀር አልአስቀላኒ ይህንን ለ15 ቀን ያህል ጠፋ ይላል። ከ15 ቀን በኋላ ሲመጣ ግን ምንድነው ያደረገው? እንዴት በማግስቱ መልስ እሰጣለሁ ብለህን ለምን ቆየህብን ይሉታል። ቤቴ ውስጥ ውሻ ገብታ በዛ ምክንያት ነው መልሱን ያላመጣሁት አላቸው። እንዴት ይሉታል። ጅብሪል መጣና ቤት ውስጥ ውሻ ካለ እኛ መላኢካዎች አንገባም ብሎ ይነገረኝ ሰው በዛ ምክንያት ነው ለ15 ቀን ያህል መልስ ያጣሁት ምናምን ብሎ አላቸው ማለት ነው። ይሄ ሊትራሊ ፉገራ ነው። ቁረሾቹ ጥያቄያቸው ምንድን ነው? ነቢይ መሆኑን በምን እንወቅ ብለው ለማጣራት ነው። ስለዚህ ለማጣራት ደግሞ መረጃ አይሁዶቹ ከተውራት ላይ ስለሚያውቁ የነቢይነት መስፈርትን እናንተ ፈትኑት አሏቸው። አይሁዶቹ ደግሞ ነቢይ ከሆነ እነኝን ጠይቁ። ዙልቀርኔ ማን ነው? እንትን ውስጥ በዋሻ ውስጥ ያደሩ ሰዎች ስንት ቁጥራቸው ስንት ነው? ሩህስ ምንድን ነው? መንፈስስ ምንድን ነው ብለው ጠየቁት። መልሱን 3ቱንም አያውቃቸውም። ከዛ እንዴት እንደመለሰ ላሳያችሁ። ከቆይታ በኋላም ሲመጣ ውሻ ቤቴ ውስጥ ስለቆየች ነው ብሎ ፎገራቸው። ልክ 29 ቀን ቆይቶ ባሪያውን ወሲብ አድርጎ ሲንጫጩበት 29 ቀን ያህል እንደተደበቀው ማለት ነው። ይሄንኛውም 15 ቀን ቆየና ከዛ በእንደዚህ ምክንያት ነው ውሻ ቤቴ ውስጥ ስላለ። እውነት ውሻን መላኢክ የምታባረር ውሻ እና ሙሐመድ 15 ቀን ሙሉ ከቤቱ ወጥቶ አያውቅም ማለት ነው። ጅብሪል ቤት ብቻ ካልሆነ አያገኘውም ማለት ነው። በ15 ቀን ውስጥ ሙሐመድ ካካም ብሎ አያውቅም ማለት ነው። አንድ ቀንም ሽንቱን ሸንቶ አያውቅም ማለት ነው። ወደ ሌላኛው ሚስቱ ጋም ጎረቤት አልሄደም ማለት ነው። ጅብሪል ደጅ ሆኖ የሚጠብቀው ቤት መግባት የፈራው አንድ ቀንም መስጊድ ሄዶ አያውቅም ሙሐመድ። እንመን መልሱን ያውቀዋል። ጅብሪል ያመጣለን ነበር፣ ግን ሙሐመድ አንድም ቀን ከቤቱ ስላልወጣ ይህን ያህል ቆየ። ጅብሪል መግባት ፈርቶ ውሻ ጡጥላን ፈርቶ። ጡጥላዋም ደግሞ ገራሚ ነች። 15 ቀን ሙሉ ከአልጋ ስር አልወጣችም። ጠረጴዛ ስር ይለዋል አንዳንዱ ደግሞ አልጋ ስር ይለዋል። 15 ቀን ሙሉ ጥቅልል ብላ አትበላ ጠጣ፣ በቃ ለጥ ልክ እንደ ዘንዶ አንድ የደህና ነገር ውጣ እዛው ለጥ ብላለች። እንመን፣ አይናችሁን ጨፍኑ፣ አሜን በሉ፣ እመኑ። ይሄ የሙተሊብ የልጅ ልጅ የአብደላ ልጅ የሙሐመድ መገለጥ ታሪክ ነው። አሜን በል ዝም ብለህ፣ እውነት ነው፣ ተቀበል። ይሄንን ተአምር ነው አላህ ያወረደው ተአምር ሙሐመድ በሚባለው ላይ ማለት ነው። እንመን። እሺ ከ15 ቀን በኋላ መልሱን ይዞ ሲመጣ ምንድን ነው ቁጥራቸው ስንት ነው ተብሎ ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ 6ኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ 8ኛው ውሻቸው ነው ይላሉ። ከእውቀት ጥቂት እንጂ ብዙ አልተሰጠህም። ስለዚህ ቁጥራቸውን አላህ እንጂ አታውቅም ተብለያለሁ። መልስ ይሆናል ይሄ። አላህ ነው የሚያውቀው፣ ቁጥራቸውን አታውቅም። እንመን። ይሄ መልስ ነው። በቃ እንመን። ሩህ ምንድን ነው? ከሩህ ይጠይቁሃል። ሩህ ከጌታ የሆነ ነው።
ከእውቀትን ጥቂት እንጂ አልተሰጠም ተብሏል። አታውቁም ተብሏል። እንመን። 3 ጥያቄ ጠይቀዋል። ከ3ቱም መልስ የለም። ዙርቀኔ ማለት ቀንዳም ሰውዬ ነው። ሲሄድ ፀሐይ መግቢያ ውስጥ አገኛት፣ ጮረቃ ውስጥ ስገባ አገኛት ምናምን በላም እንመን። ከዛ ይሄንን የነገረንን አካል ነቢይ ያደረግነውና ሾም ነው። አሁን ነቢይ ሆኖ ተሾመ። የነቢይነት መስፈርቱን አለፈ። በገዛ ሀፍዛ ቤት ውስጥ መሪያ ቅብጥያን ግንኙነት አደረገ። አይሻና ሀፍዛ ደግሞ ሊፈቱት አልቻሉም። እንዴት ብለው ሴጥ ሲያደርጉት አይ ለማንም እንዳትነግሪብኝ ብሎ ለ29 ቀን ተደበቀ። ከ29 ቀን በኋላ ግን ነቢይ አድርገን ሾመ ነው የለ ቅድም ተስማምተን የለ 3 ጥያቄ ጠይቀ ነው መልሶልን የለ ነቢያችን ምን ይል አንተ ነቢይ እኔ የፈቀድኩልን ራስህ እርም አታድርግ አይደለ? እንደዛ አይደለ? አይ ቲንክ እንደዛ ነው ብሎ የሚጀምረው። አላህ የፈቀደልን ለምን እርም ታደርጋለህ? ለእኔ አትገባም በቃ አልነካትም ታውን በኋላ ብሎ ነበር። እኔ የፈቀድኩልህ ለምን እርም ታደርጋለህ ብሎኛል። ከዛስ አርፋችሁ ማትቀመጡ ከሆነ እናንተም ቢፈታችሁ ደናግል፣ ወጣቶች፣ ፈቶች፣ ጨዋዎች፣ ታዛዦች አላህ ሊያጋባው ይቸኩላል። አላህ ግን በጣም ገራሚ አካል ነው። ከአላህ እኮ የመሐመድ ስብዕና ይሻላል። እዚያውም ከተፈጠረው ካራክተር ውስጥ አላህ እናንተን ቢፈታ መሐመድ እናንተን አሁን ቢፈታ አላህ እሱን ሊያጋባው ይቸኩላል። ምን አይነት ሴቶችን? ቆንጆ የሆኑትን፣ ደናግል የሆኑትን፣ ታዛዥ የሆኑትን፣ ጨዋ የሆኑትን ሊያጋባው ይቸኩላል እናንተን ቢፈታ። እኔ ማሜን በሆን ኖሮ ትቀላለህ እንደ ፈታ አድርጌ አዳዲስ አገባለሁ። ምክንያቱም አምላክ ነው የተባለው አካል ነው እየፈቀደ ያለ ይሄንን። አላህ እየቸኮለ ነው። ማሜ ፍታ እከሌይትን ላጋባ፣ ድንግል የሆነችውን እከሌ ጨዋ የሆነችውን ላጋባህ እያለው ነው። ከአላህ ይልቅ እኔ ነኝ አልፈልግም ያልኩት ሊያጋባኝ፣ ግን እሱ እየቸኮለ ምን አስቸኮለው? መሐመድ ቆይ ለምንድን ነው አላህ የቸኮለው ብለን ስንል እበን ሰዓድ ላይ እንደሚናገረው ለማሜ ያሳስቦት አላህ የ40 ሰዎችን የወሲብ ጉልበት እንዲኖረው ምግብ ልኮለታል ከገነት ውስጥ። በዚህ መጠን ይጠነቀቅለታል ለወሲብ አላህ ማለት ነው። ልክ ለምግብ አፒታይዘር እንደምትጠቀሙት ወሲብ የሚያደርግበትን ፓወር የሚያገኝበትን በጅብሪል አማካኝነት ልኮለታል፣ ሴቶቹ የሚገረድስበትን ማለት ነው። ስለዚህ አንተ ሴቶቹ ተንጫጩ አልተንጫጩ ምን አባታቸውና፣ እኔ ከፈቀድኩኝ ከፈታሃቸው እንደው እኔ ደስ እያለኝ ከሊትን ላጋባህ ነው፣ በእናትህ ፍታት። ሰው ቸኳይ ሆኖ ተፈጠረ እንደሚለው ሰዋት ለምን ነው የምታቻኩለኝ ይላል ቁርአን። ያስቀኛል እሱ ክፍል። ለምን ያቻኩለኛል ነው እንደዚህ አካባቢ እና ልክ እንደዛው አላህ ይቸኩላል እነኛን እንትን ብሎ አዲስ ሊያጋባ ማለት ነው፣ አፋቶ ለማጋባት እንዴ። እኔ አሁን ጄምዲ ሚስቶችን እስተመፈታ ቸኩላለሁ ሌላ ላጋባ ብለው እኮ ጤናማ አይደለም። ምን እያልኩ ትዳር ውስጥ እኮ እየበጠበጥኩ ነው፣ በግለሰብ በሰውኛ ደረጃ እንኳን ማለት ነው፣ እንኳን አምላክ እንዲል እና ማሜና አላህ ይመቻቸው። እኔ ከደሙ ንጹህ ነኝ። ምንድን ነው የምታስወሩኝ? መድረኩን ተቆጣጠርከው ብቻ ነው። ስንት ሰዓት ነው ያወራው ሳታቋርጥ? አንተ ተወሰወስኩኝ እኮ የማሜ ታሪክ ተመቸኝና ተወሰወስኩ። እንደዚህ አይነት ታሪኮች አውርቼ ረጅም ሰዓት ገብቼ አላውቅም። በእንደዚህ አይነት ቶፒኮች ላይ ባይዘ ረጅም ጊዜ ነው። ለዛ ነው መሰለኝ በሉኝ እንግዲህ ካዛኳችሁም። አረ በፍጹም እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልን፣ ቃሉት ያሰማልን። በጣም እናመሰግናለን። ያው እንግዲህ በጣም በጨዋታ በሆነ መልኩ ስለ ሴቶች በእስልምና ያላቸውን ገጽታ ምን አይነት ነገር በምን አይነት ትክክለኛውን እስልምና ለሴቶች የሚሰጠውን ቦታ በሰፋ ባለ ሁኔታ እህታችን ማማይ እፎይ ወንድማችን በደንብ በሚገባ አሳይተውናልና
በጣም እናመሰግናለን። ዛሬ እንግዲህ ያው ቀደም ፖስት ላይ እንዳያችሁት ፕሮግራም አለን which is ከጨለማ ወደ ብርሃን ወደ የዘላለማዊ ወደ ሆነው የክርስቶስ ብርሃን የተመለሰች ታለችን። እሷን ደግሞ ሁላችሁም ታውቁታላችሁ። ሊዱዬ ደህና ነሽ? ሊዱ አለች አለው። ሰላም ናችሁ? እንዴት ናችሁላችሁ? ከታችሁም ከላይም ያላችሁ እግዚአብሔር ይክበር ይመስገን። እንዴት ነሽ? ደህና ነሽ ወይ? ይመስገን አምላክ። እሺ ያው እንግዲህ እንደምታውቁት ይሄ ጉዞ በጣም አድካሚ፣ አሰልቺ እና በጣም ብዙ ፈተና ያለበት ጉዞ ነው እና ያው ይሄንን ነገር ደግሞ እኛ ከምንላችሁ ከምናሳያችሁ በላይ በዚህ ጉዞ ውስጥ ያለፉ እህት ወንድሞች መተው እዚህ ቴስቲፋይ ሲያደርጉ ማለትም የራሳቸውን የምስክርነት ሲሰጡ ያው ለእኛ መማሪያ ከታች ላላችሁ ለምታዳምጡትም ሙስሊሞች ወደ ክርስትና መምጣት ለምትፈልጉ እና ደግሞ አሁንም እዛው በጨለማ ውስጥ ላላችሁ ትልቅ የሆነ ትምህርት ይሆናልና እንግዲህ 1-2 ጥያቄዎች አዘጋጅተናል። ሊዱ አይ ቲንክ ዝግጁ ነሽ አይደል? እሺ ሀኒዬ፣ እና የመጀመሪያው የሚሆነው ወደ እስልምና እንዴት ሄሽ? እንዴትስ ተመለሽ? የነበረው ሁኔታስ እንዴት ይመስላል? ለምሳሌ ከአስተምሮቱ አንጻር እንዴት ነበረ የሚለውን ትንሽ ብተሰፋ አድርገሽ ብታብራሪልን። ኦኬ እሺ ወደ እስልምና ለምን ሄድሽ ነው ጥያቄው። እሺ ወደ እስልምና ለምን ሄድሽ? እኔ መጀመሪያ ላይ ሲጀምር ንጽጽር ቤት እንዲህ ንጽጽር እንደሚሰራ ምናምን ቲክታክ ላይ አላቅም ጭራሽ እና የሆነ አጋጣሚ ነው ንጽጽር ቤት የገባሁት ምናምን እና ዛትማች ስለ ክርስትና ዛትማች እኔ ምንም ማለት በቃ ብዙም ሳይሆን ምንም አላቅም ማለት ትችላላችሁ። በቃ ላይክ ሄዳለው፣ ሰንበት እሳለማለው፣ ጸልያለው፣ በቃ ብዙም ነገር አላቅም ነበር እና ሙስሊሞች ደግሞ እንደዚህ አይነት ይሄ ምንም አይነት ነገር የማያቅ ሰው በጣም ነው የሚፈልጉት እና ያገኟቸው የሄድኩ ንጽጽር ቤት የሙስሊሞች ንጽጽር ቤት ነው። ከዛ በጣም ፕሮቴክት አደረጉኝ ምናምን እና ስለ ክርስትና መማረው ከነሱ ነበር። ስለ ክርስትና ነው የሚያስተምሩኝ እና ያው ከነሱ መማር ላይክ የሚያነሱት ፖይንቶች ከብሉይ ኪዳን ላይ ኔጌቲቭን እየመረጡ ነው እና እኔ ደግሞ እንደነገርኳችሁ ምንም ነው የማላውቀው። ጭራሽ መጽሐፍ ቅዱስን ይጠብቀኛል ብዬ ነው የማስበው። ከአጠገቤ ስተኛ አጠገቤ አስቀምጬው ነው የምተኛው። ከዛ ውጭ ገልጬ አንብቤው አላውቅም ነበር ጭራሽ ማለት ነው። ከዛ የስላሴ አስተምሮን በቃ እኔ እንዴት ብለው እንዳስረዱኝ አላውቅም። እንዴት ብዬ ላስረዳችሁ ማለት 3 አምላክ እንደምናመልክ በቃ ዳይሬክትሊ 3 አምላክ እንደምናመልክ አድርገው አስተማሩኝ ማለት ነው። እና ይህንን ከማን ማወቅ ፈለግኩኝ? ከክርስቲያኖች። እኔን የሚያዩኝ ክርስቲያኖች የት ነው? የሙስሊሞች ንጽጽር ቤት ነው እዚሁ ቲክታክ ላይ። እና አባቶች ለማግኘት ሞክሬያለሁ፣ ግን እኔ የነበርኩበት ቦታ ቤተክርስቲያንም የለም፣ አባቶችንም ማግኘት አልችልም። ያለኝ አማራጭ የት ነው? እዚሁ ፕላትፎርም ላይ መፈለግ፣ በቃ ራሴን መፈለግ ነው። እና ልክ ልጠይቅ አንዳንድ ቤቶች ስገባ እንደ አንቺማ ሙስሊም አይደለሽ ምናምን እባላለሁ ማለት ነው። ከዛ በቃ ትንሽ ነው የሞከርኩት። እየጠየኩኝ ሙሉ ለሙሉ ማለት ትችላላችሁ የስላሴን አስተምሮ በቃ ይሄ 3 አምላክ እንደምናመልክ አሳምነውኝ በቃ እሱን ዘለልኩት ማለት ነው። ከዛ ደግሞ የኢየሱስ አምላክነትን ወደሱ ደግሞ ገባንና ኢየሱስ አምላክ እንዳልሆነ በቃ ይሄ ቃል በቃል እስኪያሳይኝ ፈልገሽ ምናምን ብለው ትንሽም ቢሆን መጽሐፍ ቅዱስ እንዳነብ አድርገውኛል። በእርግጥ ይጠቅማል እንዲህ ማለታቸው ማለት ነው። የኢየሱስን አምላክነት ቃል በቃል ላይክ እነሱ የሚጠይቁትን አጠይቅ ታውቁታላችሁ መቼም። ኢየሱስ ራሱ እዚህ ምድር ላይ ወርዶ እኔ አምላክ ነኝ አምልኩኝ ያለበትን ቦታ የፈለግሽው ቦታ ሄደሽ ምናምን ማማይ ጋር ብለውኛል። ለዛውም እኔ ማማይን አላውቃትም ነበር ሲጀምር እና እህቶች ምናምን ይዘውኝ መጥተው ማማይ ጋር በቃ መግባት ፈራው። ቢኮዝ ነግሬያቸዋለሁ እኔ ምንም ነገር አላውቅም በቃ ስለ መጽሐፍ ቅዱስ።
ይዘው መጥተው ገዝት ገብቼ 2 ሰከንድ አልተቀመጥኩም፣ ተመልሼ ወረድኩኝ። ቢኮዝ ምንም ብጠይቀኝ የምመልስላት ነገር የለም። ኢቭን 5ቱን አዕማደ ምስጢራት ያወቅኩት ንጽጽር ቤት ከመጣሁ በኋላ ነው። ዚስ ማች ነው ማላውቀው ማለት ነው። እና በቃ አብዛኛውን ነገር ኔጌቲቭ በሆነ መልኩ እነሱ ጋር ነው የተማርኩት። እነሱ ቤት ተቀምጬ ማለት የምታውቁኝ ሰዎች ትኖራላችሁ። እነሱ ቤት ተቀምጬ ክርስቲያኖችን አስገብቼ ላይክ እንደ ሙስሊም ጠይቃቸው ነበር። እኔ ክርስቲያን ሆኜ እንደ ሙስሊም ነው መጠይቃቸው። በቃ ማለት ሙስሊም ቤት ተቀምጦ ክርስቲያኖችን እህት ወንድሞችን መጠየቅ በጣም ይከብዳል። አሁን ላይ ምን ሆኜ ነው እስከምል ማለት ነው እንደዛ እየጠየኳቸው ማለት በቃ የሥላሴን አስተምሮ የኢየሱስን አምላክነት ጭራሽ ማለት ነው መረዳት አልቻልኩም። እያስረዱኝ ኢቭን እያስረዱኝ ጥቅስ እየሰጡኝ ይሄማ አይልም ይሄ ለአብ ነው እላቸዋለሁ። የሆነ ነገር ሲሰጡኝ አረ ይሄ አይደለም ይሄ ኢየሱስ አምላክ ነኝ አላለም። በቃ እና መጽሐፍ ቅዱስ ላይ ያልተጻፈ ነገር አላምንም ምናምን እያልኩኝ ነው ማለት በቃ እንዴት ብዬ ላስረዳች ጣምም ያለው እሺ በእነሱ ጣምም ያለው እና ይሄ አንድምታና ትርጓሜ የሚባል ነገር አለማወቅ ሲቀጥል አንድምታና ትርጓሜ አለማወቅ በቃ በጣም ክርስትና ውስጥ ማወቅ ያለባችሁ ነገር ሲጀምር እነሱ ናቸው። ማወቅ አለባችሁ አንድምታና ትርጓሜ። ብዙ ሰዎች የሚሸወዱት በዛ ነው። እና እኔ ምንድነው ሥላሴ 3 ነው ብዬ በማመኔ ምክንያት እነሱ ደግሞ ሱራ 112ን ገለጡና እኛን አምላክ ግን ይኸውልሽ እኛ አንድ ነኝ ብሎ የገለጸ አምላክ ነው ያለን ምናምን ብለው በቃ ብቻ አሳመኑኝ። የእነሱን አስተምሮ ያሳዩኝ አንድ አምላክ የሚለውን እኔ ምንም ነገር አሁን እነሱ ጋር ብዙ ከመታየት የተነሳ ብትጠይቋቸው ጠይቃ አንብባ ምናምን ነው የሚሏችሁ ሲባል የነበረውም እንደዛ ነው። እኔ ምንም አንብቤ አይደለም ምንም አላነበብኩም። ቁርአን አንድ አምላክ የሚለውን ቃል ብቻ ነው የማውቀው። እኔ አምላክን ነበር እየፈለግኩ የነበረው። ስለዚህ አንድ አምላክ የሚለውን ብቻ ማለት ነው ይዤ ነው የሄድኩት። እንደኔ እዛ ውስጥ ከገባው በኋላ ደግሞ እንደኔ አንድ አምላክ የሚለውን ብቻ አይቶ የገባ በጣም ብዙ ሰው አግኝቻለሁ። በጣም ኢቭን ምንም ነገር የማያውቅ ምንም ማለት ነው በቃ አቡነ ዘበሰማያት ማለት የማይችል ክርስቲያን ክርስትና ልክ አይደለም ብሎ ይወጣል። እና ነግራቸዋለሁ እኔ 5ቱን አዕማደ ምስጢራት ያወቅኩት ንጽጽር ቤት መጥቼ ነው። ኢቭን ዚስ ማች እኔ ሃይማኖቴን አላውቀውም ነበረ። እና ብቻ የምታውቁኝ ሰዎች እንዴት ስጠይቅ እንደነበር አሁን ጠይቂ ብትሉኝ አልችልበትም። ጭራሽ አልችልም። አሁን ያን አጠየቅ ትንሽ ይከብዳል። እና ምን ልላችሁ ነው በቃ የሥላሴ አስተምሮን አለመረዳት። ኢየሱስ ደግሞ አሁንም የምነግራችሁ ኢየሱስ እዚህ የመጣው አምላክነቱን ሊያውጅ አይደለም። እኔ እንደ እችን ቃል የሚነግረኝ ሰው ያኔ ባገኘ ኖሮ እርግጠኛ ነኝ አልሰልምም። ኢየሱስን አምላክ ብዬ ይዤ ተቀብዬ ይኖር ነበር። ግን ያኔ እንዲህ ብሎ የነገረኝ ሰው የለም። በቃ አምላክ ነው የሚለውን ብቻ እየገለጠ እየፈለገ ነበር ሁሉም ሰው የነበረው። ያንን ከሚያደርጉ ኢየሱስ ቤዛ ሊሆንልን የመጣው ለእኛ እኮ አምላክ ነን ብሎ ሊነግረኝ አይደለም ሊነግረን አልመጣም ብሎ የሚነግረኝ ሰው ባገኘ ኖሮ እርግጠኛ ነኝ እኔ አልሄድም፣ እዛ ጨለማ ጋር አልሄድም ነበር። እና በቃ ብቻ ይሄን ይመስላል። አንድ አምላክ የሚለውን ብቻ በማመን ሄድኩት እኔ እዛ። አዎ ይሄንን ነገር እንግዲህ ሊዱዬ አንቺ ላይ ብቻ ሳይሆን በተመሳሳይ የተለያዩ እህቶች ላይ የምናየው ነገር ነው። በትክክል የክርስትናን የቤተ ክርስቲያንን አስተምሮት መጽሐፍ ቅዱስ በትክክል ምን ይላል የሚለውን ነገር ሳይረዱ በእንደዚህ አይነት እንግዲህ በተሳሳተ አስተምሮት ወደ እስልምና ይሄዳሉ። እና አሁን ከዚህ ሁሉ የክህደት የሐሰት የውሸት አስተምሮት በኋላ እንዴት ተመለሽ? ምን እነዚህ ነገሮች አሁን ለምሳሌ አንዳንድ ጊዜ የክፋት ዘር ከውስጥ ቶሎ አይወጣምና እንዴት ወደዚህ ልትመለሽ ይቻልሽ? የመመለስሽ ሂደትስ እንዴት ነበረ? እሺ ኦኬ፣ ይሰማላ ድምፄ? አዎ ትሰሚያለሽ ሊዱዬ። እስልምና ውስጥ ምን የለም መሰላችሁ? ይሄ መለኮት የሚባለውን ነገር ጭራሽ ፊል አታደርጉትም። መለኮት የሚታይ ነገር አለን፣ ፊልም የሚደረግ ነገር ነው። አታደርጉትም። የለም መለኮት የሚባለውን ነገር አጣሁት።
የለም። በቃ እስልምና ውስጥ መለኮት የለም ሲጀምርና ሲቀጥል እንደነገርኳችሁ አንድ አምላክ የሚለውን ብቻ በቃ አላህ አምላክ ነው እሱን አላህ አንድ ነው የሚለውን ብቻ ይዤ ስለገባው አስተምሮቱን አላውቀውም። ስለዚህ አስተምሮቱ የሆነ ምን አለ መሰላችሁ ንጽጽር ቤት እኔን እንድከፍት ያደርጉኛል። ምክንያቱም ያው ፖለቲካ ለመስራት እሷ ሰለምቴ ናት። ከዛ በቃ በጣም እስልምናን አውቄ አይደል የሄድኩት እኔ ቤት እንዲሰራ ምናምን የሚያደርጉበት ሲቹዌሽን ነበር እና እኔ ቤት ከፍቼ ክርስቲያኖች መጥተው የሚጠይቁት ጥያቄ በቃ እኔ ላይ ጥያቄ ፈጠረብኝ። ገባችሁ? የሚያነሱት ሀዲስ አለ ምናምን እና ቁርአን በአረብኛ አይደለም እንቀረው ቁርአን ማስቀራት እያስቀሩኝ ነበር፣ ግን ገና ፊደላት ላይ ነበርኩ በእርግጥ። ከዛ ምን አረጉ ቁርአንን ማየት ጀመርኩ ማለት ነው። እና ስፔሻሊ ለሴት ልጅ አሁን በጣም ብዙ ነገር አንስተዋል ፎይና ማማይ ሁላችሁም አንስታችኋል። እና በጣም በቃ ለሴት ልጅ ጭራሽ የሞተ ይሄ አንድ ወንድ ተነስቶ የጻፈው ነገር መሆኑን ለሴት ልጅ ካለው አመለካከት መረዳት ይቻላል። በቃ ለሴት ልጅ በጣም የወረደ ነገር ነው ያለው ቁርአን ጭራሽ በቃ። እና ደግሞ የወረደበት መንገድ ሲጀምር ራሱ የወረደበት መንገድ ራሱ ልክ አይደለም። የወረደበትም መንገድ ስታዩ ላይክ ነብዩ መሐመድ የሆነ ነገር ሲደርስበት አላህ በፍጥነት ያወርዳል፣ ያንን ነገር የሚያርምበትን ነገር ያወርዳል። ግን ይሄ የመለኮት ምንድነው ይሄ ቃል ዘላለማዊ ቃል ተጽፎ ሰማይ ላይ ነበር ብለዋል። የተጻፈው እንግዲህ መሐመድ ጥፋት ሲያጠፋ እየጠበቀ ነው የሚወርደው ይሄ የተጻፈ መለኮታዊ ቃል ማለት ነው። ይሄ ሲጀምር የአምላክ ቃል አለመሆኑን ከዚህ ራሱ መረዳት ይቻላል። ኦኬ እሺ እሱን አለመረዳቴ ነው ብዬ እንኳን ሰርዤ ትቼው ከዛ ደግሞ ምን አለ መሰላችሁ የበፊት የነበሩ መጽሐፎች ለኢሳና ለሙሴ የወረደላቸው መጽሐፎች እነሱ ተበርዘዋል ይላሉ። ከዛ የታሉ የተበረዙት ብላችሁ ስትጠይቁ የለም በቃ ተበርዘዋል፣ አላጥፍቷቸዋል። የተለያየ መልስ ኡስታዞቹ ራሱ የተለያዩ መልሶችን ነው ማለት ነው የሚመልሱልኝ። እና ሌላ አስተምሮቶቹ ናቸው። አስተምሮቶቹን ስፔሻሊ ሴት ላይ ያለው ይሄ ከእስልምና ስትወጡ ምናምን ትገደላላችሁ። ሙሉ መገዳደል ነው ሲጀምር መገዳደል እና ሴክሹዋል ነገሮች ናቸው አብዛኛውን ጊዜ የዛ ማነባቸው ነገሮች ማለት ነው። እና ራሱን ቁርአንን ራሱ ያወረደው ሰው የመሐመድን ስብዕና ማየት ትችላላችሁ። እሱ ራሱ አንድ ከእስልምና ያስወጣል። ሌላ ይሄ የሴቶቹንም ምናምን ማየት አያስፈልግም። ስብዕናው ራሱ ከእስልምና ያስወጣል። እንደዛ አይነት አካል እንዴት ነው የመለኮት ቃል እኔ የዘላለማዊ ቃል ነገረኝ ብዬ ተቀብዬ ላምን የምችለው? ይሄ ጭራሽ እሱ ራሱ ያስወጣል። እና ሶሪ ኮሜንቱን ኦፍ ላድርገው ናኑዬ ይቅርታ። እና ስለ ሴት ትንሽ ልበላችሁ። ትንሽ ስለ ሴት አይ ቲንክ ሱራ 4:34 ላይ ሴቶች እንዲደበደቡ ያዛል። አሁን ቁርአን ሴቶች እንዲደበደቡ ምናምን ነገር ያዛል። እና እስቲ ክርስትና ጋስ እናነጻጽርና ከዛ ክርስትና ጋር ስንሄድ ሴት ልጅ በክርስትና መጽሐፈ ሲራክ 36:27 ላይ የሴት ልጅ ፊቷ እንደ ብርሃን ያበራል፣ ከሰው ሁሉ ፍቃድ እሷ ትበልጣለች ይላል። እና ዚስ ማች ልዩነቱን አስቡት። እዛ ጋር እንድንደበደብ አዟል። እና ደግሞ በሌላ ሱራ ሌላ ሀዲስ ልስጣችሁና በዴቭል ራሱ እንትን ይላታል ይስላታል። ሳይ ሙስሊም 14:03 ላይ በዴቭል ይስላታል። እና ይሄን ያክል አላቅም ወንድ የመሰረተው ሃይማኖት መሆኑን ያስታውቃል። ሲጀምር ለሴት ልጅ ያለው አመለካከት በጣም የወረደ የሞተ ነው በቃ በአጠቃላይ። እና በቃ በሴት ልጅ ምክንያት አስተምሮቱ በአጠቃላይ ሙሉ ለሙሉ ልክ አይደለም ማለት እችላለሁ። ሙሉ ለሙሉ ምንም ይሄ የመለኮት ያልሆነ የአምላክ ቃል አለመሆኑን ነው የሚያሳየው አብዛኛው ነገሩ። ማለት ዘርዝሪ ብትኛውን ዘርዝሬ ራሱ አልጨርሱም። ስፔሻሊ በሴት ላይ በጣም ብዙ ነገር አለ። ሌላ ልቀጥል ወይስ?
ቀጢ ደስ ይለናል። ለምን እዚህ ጋራ ክርስትና ላይ ያሉ ሰዎች ብቻ ሳይሆን እያዳመጡ ያሉት አሁንም በዛ እምነት ውስጥ ያሉ ሰዎችም እያዳመጡ ስለሆነ አይ ቲንክ አስፈላጊ የሚባሉ ነጥቦችን አንስተሻል ብዬ አምናለው እና እግዜር ያክብርልን፣ እግዜር ይስጥልን። በጣም እናመሰግናለን ሊዱዬ። እና አሁን ግን አንድ በጣም አስፈላጊ ጥያቄ መጠየቅ እፈልጋለሁ እና ምን መሰለሽ፣ አንቺ አሁን በራስሽ ላይ ሁለቱ ላይ ገብተሽ አይተሸዋል። ሰለምቴም ነበርሽ፣ አሁን ወደ ክርስትናም ተመልሰሻል እና አሁን ከዚህ በፊት የነበረችው ሊዱ እና አሁን ያለችው ሊዱ በንጽጽር እስቲ መልኩ ግለጫት። በዛ ሞመንት ላይ በዛን ሁኔታ ላይ በነበርሽ ሰዓት የነበረሽ ማንነት፣ ከዛ አሁን ከተመለሽ በኋላ ያለሽ ማንነት አሁን እንዴት ነው ያለው ነገር የሚለውን ነገር ከጨለማ ወደ ብርሃን መምጣት ያለው እንዴት ነው አንቺ ያለሽ ነገር የአንቺ ሁኔታ ከካራክተርሽ ከስብዕናሽ አንጻር እንዴት ነው የተፈጠረብሽ ተጽዕኖ እና አሁን ያለችው ሊዱ እንዴት ናት? ኦኬ እሺ። ወደ እስልምና ከገባው በኋላ አይዶን ነው ማለት ይሄ ጎዶሎ ናት ሴት የተባለው የለም። በቃ ጎድዬ ነበር፣ ልክ እንደተባለው እንደተጻፈው ጎድዬ ነበረ። ይሄ ከሰዎች ጋር አለመስማማቱ ምናምን አለ። ከዛ ደግሞ ይሄ በብዙ ነገሮች አላቅም ልክ አልሆንም። ብዙ ነገሮች ተሳስተው ነበር በስራ በምናምን እኔ እንጃ ብቻ የሆነ ግራ የተጋባው ሰው ሆኜ ነበር። አይ ቲንክ ኢቭን ማለት ነው እኔ ከሀገር ውጭ ነኝ እና ቤተሰቤ ጋር ክርስቲያን ሆኜ በቀን አንዴ ወይ ሁለቴ ካልደወልኩኝ በቃ አላቅም የሆነ ሌላ ታሪክ ነው የምገባው። ሙስሊም ሆኜ ግን ማለት ነው እዚሁ ቲክታክ ላይ ክርስቲያኖችን ነው ከክርስቲያኖች ጋር ንጽጽር ክርስቲያኖችን አስገብቶ ከማብሸቅ ምናምን ውጭ ቤተሰቦቼ ትዝ ብለውኝ ኢቭን አያውቁ። በሳምንት አንዴ ምናምን ነበረ የምደውልላቸው። ዚስ ማች ከቤተሰቤ እስከ መራቅ እንግዲህ ቤተሰብን የሚያክል ነገር የለም እና ከቤተሰቤ እስከ መራቅ ድረስ ማለት ነው አድርሶኝ ነበረ። ይሄ በቃ አላቅም ሰርተውኛል እንዲህ በራሳቸው መንገድ። ብቻዬን እንደሆነ እንኳን አይተውኝም። ቲክታክ ላይ ከሆንኩኝ እኔ ላይፍ ላይ ከሆንኩ እኔ ሚዩት አድርጌ 8 ሆኖ ይገባሉ። እነሱ ናቸው ቤቱን ማኔጅ የሚያደርጉት። ከዚህ ከወጣው በኋላ ደግሞ በዋትሳፕ በምናምን በቃ እየተቆጣጠሩኝ ደውለውልኝ ሌላ ሰው እንኳን እንዳላዋራ ቁራን ይከፍታሉ። ዚስማች በቃ ማለት ተቆጣጥረውኝ ነበር። በአጠቃላይ እኔን እነሱ ነው ማኔጅ የሚያደርጉኝ። እኔ አካሌ ብቻ ነው እኔ እንጂ እነሱ ነበሩ ማኔጅ የሚያደርጉኝ እና እኔ አልነበርኩም ጭራሽ። በቃ በአጠቃላይ በራስ መተማመኔ ሞቶ ነበረ፣ ቶታሊ ሞቶ ነበረ። አሁን ደግሞ እኔ እንጃ ልክ እኛ ጋር እንዳለ ነው ሙሉ ሰው ይሄ ብርሃን የእውነት ነው የምላችሁ። እኔ ሊዲያ ሻሃዳ ስትይዝ እንዴት ነበር ሄዳችሁ እዩ ሙስሊሞች ነበራችሁ ሲጀምራል እና ምንም አይነት ስሜት አልተሰማኝ። በድን የሆነ ሰው ታውቃላችሁ። ግን ማለት ነው ቤተክርስቲያንን አይቼ እያያችሁት ቤተክርስቲያንን ገብታችሁ መሳለም አለመቻል በጣም ነው የሚከብደው። ይህን ስሜት እኔ ልገልጽላችሁ አልችልም። ቤተክርስቲያንን እያያችሁት ሚካኤል ቤተክርስቲያን ነበር የሄድኩት ለመጀመሪያ ጊዜ ማለት ነው። ወደ ክርስትና አልተመለስኩም፣ ግን ፊት ለፊቱ ቆሜ የሚካኤል ምስለ ስዕል እያየው መሳለም እየፈለኩኝ፣ ግን እኔ ክርስቲያን አለመሆኔን ስለማቅ አለመሄዴ በጣም እየከበደኝ ነበረ። ዜን ፋይናሊ ወርጄ ግን ሄጄ ላይክ ልክ ወደ ቤተክርስቲያን ስገባ አልተጠመኩም፣ ምንም አላልኩም። ግን ልክ ስገባ ማለት ነው ክርስቶስ የእውነት ነው የምላችሁ፣ ክርስቶስ የእውነት ፍቅር መሆኑን ያወቁት ላይክ እኔን ቆሞ እኔን ጣፍቼበት እኔን እየፈለገኝ ነው መሰለኝ። እግዚአብሔርን ነው የምላችሁ። ልክ እዛ ቤተክርስቲያን ስገባ የተሰማኝ ሰላም እኔ አላቅም። በቃ እዚህ ምድር ላይ ያሉ ምርጥ ቃላቶች ተደምረው እሱን ስሜት አይገልጹትም። ምንም ሳልጠመቅ ንስሐ ሳልገባ ማለት ነው ቤተክርስቲያንን አይቼ ብቻ ልሳለም እየሮጥኩኝ እንደ እብድ እየሮጥኩኝ የገባሁት። አስቡት፣ ሰዎች ተቀምጠዋል ነጠላ ለብሰው፣ እኔ ሂጃብ አድርጌ አባያ ለብሼ እንዲህ የሚወግሩኝ እየመሰለኝ ማለት ነው። የሚወግሩኝ ነው የመሰለኝ። ምን ታረጊያለሽ ምናምን ብለው ያንን ፊል እያደረግኩኝ ገብቼ
ከዛ ልክ አላቅም ብቻ ቤተ መቅደሱ ጋር ሄጄ ስሳለም ክርስቶስ እኔን እየፈለገኝ ነበር። ከዛ አገኘኝ፣ አግኝቶ ሲያቅፈኝ አይነት ስሜት ነው የተሰማኝ እና ያለቀስኩት የእውነት ነው የምላችሁ ወደ ክርስትና ስመለስ ነው። እኔ ሻሃዳ ሲይዝ አላለቀስኩም፣ ምክንያቱም የለም መለኮት የለም፣ ይሄ ምንም በቃ መንፈስ የለም እዛ። የእግዚአብሔር መንፈስ ያለው እኛ ጋር ነው እና እኔ አላቅም እንዴት እንደምገልጸው ይሄን አሁንና በፊት በጣም ነው የምለያየው። በጣም በጣም አሁን ሙሉ ሴት ሆኛለሁ። እንደተጻፈው ሙስሊም ስትሆኑ ትጎድላላችሁ። ሙስሊም ሴት ጎዶሎ ናት። ኤግዛክትሊ ይህ ትክክለኛ ነገር የተጻፈ ትክክለኛ ነገር በቃ ትጎድላላችሁ። አስተምሮቱ ራሱ ያጎድላችኋል። እና በጣም በቃ አላቅም የሆነ ግማሽ ሩብ ነው የሆንኩት፣ ግማሽ አይደለም እንዲሁም እና የሆነ ቃላት ያንሰኛል እሱን ስሜት ለመግለጽ። ወደ ክርስትና መምጣት እንዴትም በቃ እንዴትም ብዬ ልገልጸው አልችልም። ስለ እውነት የምሬን ነው። በቃ አላቅም ብቻ ይሄንን ይከብደኛል መግለጽ። ግን ያ ጨለማ ብቻ አልፏል፣ እግዚአብሔር ይመስገን። እና ቀጥሉ፣ ቀጥይ። ሌላ ጥያቄ አለሽ ውዴ? እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ማለት ያው አንዳንድ ጊዜ በአስተምሮ ደረጃም ብቻም ሳይሆን ራሳችንን በሰውኛ ደረጃ በማንነት ደረጃ ሃይማኖት ማነጽ አለበት ብለን እናምናለን እና ያስወጡሽ ነገሮች ከእስልምና ወደ ክርስትና እንድትመለሽ ያደረጉሽ ነገርና ማንነትሽ ላይ የተፈጠረ ለውጥ ለዚህ ደግሞ በጣም ጥሩ ማሳያ ነው ብዬ እኔ ፐርሰናል ያምናለው። እንኳን ወደ ብርሃኑ መጣሽ እህታችን። አሁንም እንግዲህ ያለውን ነገር እግዚአብሔር ጨምሮ ጨማምሮ በቤቱ ከተጠሩት ብቻም ሳይሆን ከተመረጡት ውስጥ ዘይቱ አልቆባቸው ከተመለሱት ውስጥ ሳይሆን ዘይቱን ይዘው መቅረሳቸውን ያበሩ ሙሽራቸውን ከተቀበሉት ውስጥ አንቺንም ያርግሽ ያድርገን ሁላችንንም። የእህት ወንድሞች እዚህ ላይ የምታገለግሉትን እግዚአብሔር አምላክ ጨምሮ ጨማምሮ ይስጣችሁ፣ የነፍስ ዋጋ ያድርግላችሁ እላለሁ። አይ ቲንክ ጨርሰናል መሰለኝ አይደል አኑሻ? ግን ቆይ አንድ መናገር የምፈልገው ነገር እሺ እኔ ውድቀጥ እዚህ ክርስቲያን የሆናችሁ ወገኖች ማለት ነው ስለ ክርስትና ከመምህራን ከራሳችን መምህራን ተማሩ። ማለት እኔ እማያችሁ ልጆች ስላላችሁ ነው። ስፔሻሊ ሴቶች በተለይ ስለ ክርስትና ምንም ነገር ሳናቅ እንሄዳለን ወደዛ ወደ ንጽጽር ሰፈር እና እነሱ ደግሞ የእኛን ደካማ ጎን ይሄ አለማወቃችንን መጠቀም ይፈልጋሉ እና አትሂዱ። መጀመሪያ የራሳችንን ትምህርት የእኛን መጽሐፋችንን እናንብበው እንወቀው። እንደዛ ላለው እና ደግሞ ሙስሊም ወገኖቻችን እኔ አላቅም በምን እንደምጠራችሁ፣ ግን የእውነት ይሄ ነው ብርሃን። እኔ እናንተ ጋር ያንን ጨለማ አይቼው ታሳዝኑኛላችሁ። አሁን እኔ ጸልይላችኋለሁ፣ እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝኑ። ማለት ምን አይነት ጨለማ ውስጥ እስር ቤት ውስጥ እንዳላችሁ አይኑ አውቃለሁ። ስለዚህ አላቅም ሙስሊም ወገኖቻችን እስኪ ልባችሁን ክፈቱና ተማሩኑና ይህንን የመሐመድን የመሐመድን አስተምሮ አላህን ካልጣላችሁት አውቃለሁ ልባችሁ ድፍን እንደሚሆን። ግን ልባችሁን ክፍት አድርጋችሁ መታችሁ ብትማሩ ደስ ይለኛል የእውነት። እና እግዚአብሔር ይምራችሁ ሙስሊም ወገኖቻችን። ክርስቲያኖች ግን በቃ አደራ ነው የምላችሁ። አንዳንድ ክርስቲያን ሴቶች በብዛት እማያችሁ በቃ አትሂዱ፣ ንጽጽር ቤት እንደውም አትግቡ፣ ፈለገ ጋር ሄዳችሁ ተማሩ። የእውነት ነው የምላችሁ። እና አመሰግናለሁ ናኑዬም ሁላችሁ። እኛም ስለመጣሽ እናመሰግናለን ሊዱዬ። ከተሞክሮች ከነበርሽበት ሁኔታ አንጻር የነበርሽበትን በደንብ ስላብራራሽልን ከታች ላሉትም ላይ ላሉትም ለሁላችንም ትምህርት ስለሚሆነን መተሽ ይህንን የምስክርነት ቃልሽን ስለሰጠሽን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ቃሎት ያሰማልን። በጣም እናመሰግናለን። ቴንኪዩ በጣም ሊዱዬ። እግዚአብሔር አምላክ እንግዲህ በቤቱ ያጽናሽ የኔ ውድ። በጣም ደስ ብሎናል። የምርም ሊዱን በደንብ ነው የምናውቃት።
ናኑ በዚህ መንገድ ደግሞ ስለሆነሽ በጣም ደስ በጣም ብሎኛል። ናኑ አቤት አቤት በጣም ብዙ ጊዜ እያስወረዱ ነው ሞዴሬተሮችሽ እና እኔ ብዙም ችግር የለብኝም መውረድ፣ ግን እንደዚህ አያስወርዱ ኔትወርክ እንዳይሆን ሰዎች። መምህር። አይ ሞዴሬተር ነው እያለ እያመጣልኝ ስለሆነ ነው። ኦኬ እሺ ሰው እሱን ቼክ አድርጊ። ሌላ እምነት ያላቸው ሰዎች ካሉ ሊያስወርዱ ስለሚችሉ እኔ ችግር የለውም፣ ግን የሚያስተምሩና ቆይ እንደዛ ይሆናል። ቼክ አደርጋለሁ። ሞዴሬተር ለብሶ ስለምሰጥ ለዛ ይሆናል። ቆይ እንግዲህ ወደ 4-5 የወጣው ማለት ነው እና ብዙም እኔ እኔ ችግር ኔትወርክ የለብኝም፣ ግን እንትን ማለት ነው የሚያስተምሩ ልጆች ካሉ ከመጡ ወንድሞች እንደነፎ ያሉ እንደዚህ አይነት መውረድ እንዳይኖር እንትን አድርጉ። ይቅርታ ማቋረጥ ፈልጌ አይደለም። እሺ ጋይስ ልንገርሽ ብዬ ነው። መውረድ እችላለሁ፣ ግን አሁን ችግር የለው መምህር። በቃ ይቀመጡ። እሺ ዲያቆን ሊዱዬ እናመሰግናለን። እግዚአብሔር አምላክ ፍጻሜሽን ያሳምረው። እፎ ያለህ አይደል? ቀጥል። ያነሳቻቸው አንዳንድ ነገሮች ላይ አለውኝ። እንኳን ደህና መጣሽ ሊዱ። ዋናው የአንቺ መዳን ነው። ከዛ በኋላ ያለው በጣም ይቅርታ ጣልቃ ገባ። እውነት ሻላ አስወርድሽ እና ማማዬ አንዴ ትግባ ሀሳብ የሰጠችም ስለነበር ይቅርታ። እውነት አስገባሻለሁ መልሽ። እኔ ልውረድ ታይ። እሺ ምስሩ ከወረደች በቃ ሁኝ። አልቆይም። አክቹዋሊ ጀምዲ ቴክስትን አይቼዋለሁ እንትን እያለኝ ስለሆነ ነው። ጀምዲ ደውላለኝ በቃ እና እምቢ ስላለኝ ነው። ሜቢ ወይን አንተ እንትን በልልኝ አልመልስ ብሎኝ ነው። እንትናም ሶፊ ሁላችሁንም ሰላም ብያለሁ። ቀጥሉ። ሀሳብ ልስጥና እኔ ልውረድ። እሺ በመጀመሪያ ሁላችሁን ሰላም ብያለሁ። ፎይ ወንድማችን ሰላም ላንተ እንደነ ፎዬ እህትና እህቶቻችን እዚህ ያላችሁ። አይ ቲንክ ጄኤምዲ እና ሶፊያን ከረጅም ጊዜ በኋላ ነው ያገኟችሁ። ሰላም ለእናንተ ይሁን ብያለሁ በድጋሚ። እህታችን ሊዱ እንኳን በሰላም መጣሽ፣ በጣም ደስ ብሎናል። ግን ከዚህ በኋላ ሌሰን ይሆንሻል ማለት ነው። ህይወት በጣም በተለይ ሴትነት፣ የቲክቶክ ሴትነት በጣም ከባድ እየሆነ ነው እንደምናየው እና ስለዚህ ተጠንቀቁ። በቃ ጥንቁቅ ሴት ሁኑ። ጥንቁቅ ሴት ታውቃላችሁ፣ ልባም ሴት። በቃ እንደዛ ብትሆኑ እኔ በጣም በጣም እመክራችኋለሁ። ልባም ሴት ሁኑ። ልባም ሴት ምንም ነገር አያምራትም። ልባም ሴት ጥቁቅ ናት። ልባም ሴት ያም ይህም እየመጣ አጎትታትም። ልባም ሴት አስተዋይ ናት። ልባም ሴት በንግግሯ፣ በአለባበሷ፣ በሁኔታዋ ኢቭን በሳቋ ጥንቁቅ ናት። ልባም ናታ። እናት ናታ። እናትነት ደግሞ ታውቁታላችሁ ምን ያህል ጥንቃቄ እንደሆነ እና አሁን ግን ቲክቶክ ከመጣ በኋላ ግን የሴትነታችሁን ጸጋ እያጠፋው ነው። እንዲህ ነበራችሁ? ራሳችሁን ታዘቡት እስቲ። እዚህ ያላችሁ እህቶቼ ማለት ነው። ቲክቶክ ከመምጣቱ በፊት የነበራችሁ ብርታት፣ ማስተዋል፣ ጥንቃቄ ምናምን አሁን አለ የለም። እና በጣም ሴትነታችሁ በደንብ 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 ፕሊዝ ልባም ሴት ሁኑ። መጽሐፍ ቅዱስ እንደሚናገረው ልባምን ሴት ማን ያገኛታል ነው። በቃ ልባምን ሴት ማን ያገኛታል? ዋጓ ከወርቅ ከቀይ እንቁ በጣም በላይ ነው ይላል። እና ሁሌም ይሄን ነገር እናገረዋለሁ። አይኖ ሊሰለቻችሁ ይችላል፣ ግን እንድታስተውሉ ስንፈልግ ነው። በቃ ቀይ እንቁ አይገኝም። በጣም ያለፋል፣ በጣም ያደክማል፣ በጣም ውጣ ወረድ አለው፣ በጣም ውድ ነው። በዛ ላይ ማንም አያገኘውም። የሚያገኘውም ሰው በጣም ሊለፋ ይገባል። በጣም እና ሰው በጣም በጣም እኔ እባካችሁ በቃ ልባም ሴቱ ነው። ችችን በቃ ምክሬ ልባም ሴቱ ነው። ራሳችሁን አንዳንዴ ቆም ብላችሁ ምን እያወራሁ ነው? ምን እያረኩኝ ነው? ማን ነኝ እኔ? ማን ነው ውሌ? ማን ናት ጓደኛዬ? ማን ነው ጓደኛዬ? ማን ነው ሰርክሌ ያለው በዙሪያ ያለው? ይህ የኢሞሽን ጉዳይ አይደለም፣ የሆርሞን ጉዳይም አይደለም። ሴትነት ውበት ነው። ሴትነት ማስተዋል ነው። ሴትነት ጸጋ ነው፣ ጥበብ ነው። አዳም ረዳት የምትሆነው ብላ የተፈጠረችለት ናት። አይገርማችሁም? ረዳት ነው ስሟ ራሱ። ሴት ማለት ምትክ፣ አጥንትሽ ከአጥንቴ ስጋሽ ከስጋ ማለት ነው። ረዳት ናት። የሚገርማችሁ አጋዥ ናት። ይሄ ለሚደክመው አዳም አጋዥ ናት። ኦኬ አጋዥ ናት። እና አጋዥ ሁኑ እንዴ!
በደንብ አጋዥ ሁኑ። አደራ አደራ እና ልባም ሴት ሁኑ፣ አጋዥ ሴት ሁኑ። ከዚህ በኋላ እህታችን አሁን እስልምናው አይተሸዋል። ኦኬ ጥሩ ኢስ ፋይን። ክርስትናውን እስከዚህ በኋላ አንድን ነገር ስህተት ስለሆነ አይደለም የምንወጣው የመጣንበት ትክክል ስለሆነ ነው የምንጸናው። እኔ አንቺ ሪኮመንድ ማድረግሽ ነው ከዚህ በኋላ አጥኒ፣ ተማሪ፣ በደንብ አንብቢ። በቃ ያን ያጠፋሽውን እድሜ ገደብ የእድሜ ዘመን ካሹ በምን በማንበብ ኮሚኒኬሽንሽን በማጠንከር ከእግዚአብሔር ጋር በጸሎት በተለይ ጸሎት ህይወት በጣም አስፈላጊ ነው። በቃ እኛ ጸሎታችን ቲክቶክ ላይ ሆነ፣ ጸሎታችን ወሬ ሆነ፣ ጸሎታችን ዝም ብሎ ቺል ማድረግ ሆነ፣ ማሾፍ፣ መቀለድ፣ አንዴ ሆነ በቃ ስሜታችን ሆነ ይመራልና ስለዚህ አሁን በቃ ዝግት አድርገሽ በርሽን ከእግዚአብሔር ጋር የምትናገሪበት መጽሐፍ ቅዱስ በቀን አንድ ምዕራፍ የምታነቢበት በቃ አለ አይደለ? ይሄን ነገር በድያለሁ ከዚህ በኋላ ግን እክሳለሁ የምትይው ሰው በእሱ አድርጊ። ስማርት የሆነው ሙቭ እሱ ነው ባይዘወይ እንጂ በቃ ወጥቶ ስለ እስልምናው በዚህ ወጥቶ ይሄ እሱ ነው በቃ እሱ ከአንድ ቀን በላይ አይሄድም ባይዘወይ። አሁን ከዚህ በኋላ ፎከስ ማድረግ አለብሽ እና ፎከስ አድርጊ። ብልህ ሴት ሁኚ፣ ብሬቭ ሁኚ፣ ብልሃተኛ ሴት ሁኚ። ውበትሽ ክርስቶስ፣ አንደበትሽ ክርስቶስ፣ እርጋታሽ ክርስቶስን የሚያሳይ ይሁን። ከዚህ በኋላ በቃ ብዙ የምታፈሪበት ዘመን እግዚአብሔር ያድርግልሽ። ጥበብ ማስተዋል እንግዲህ ከአንቺ ጋር ይሁን፣ እግዚአብሔር ከአንቺ ጋር ይሁን። መጨረሻሽን ያሳምር፣ የሁላችን መጨረሻ ያሳምር። እህቶቼ በርቱ እሺ። በተለይ ሰው የምንከተለው ነገር ሰዎች እንደፈለጉ የሚጠመዝዙ ነገር አሁን ቅድም ታንቺ ስትናገር ተቆጣጥረኝ ነበር እምቢ ማለት እንኳን አልችልም ነበር አለች። እምቢ ማለት እንኳን አልችልም ነበር አለች። ይሄ ነው ብዙ በጣም እየጠላለፈ እየጠላችኋለሁ እናንተ። እምቢ ማለት እንዴት መቼ እንደምትጀምሩ አላውቅም። እምቢ ማለት አለባችሁ። እሺ ከምትሉ ይልቅ እምቢ የምትሉ ነገር ቢበዛ ህይወታችሁ በጣም ይስተካከላል። እስቲ አስቡት። አሁን የሆነች ሰከንድ ወስዳችሁ እሺ ያላችሁት ነገር ሁሉ ጠቀማችሁ? እሺ ያላችሁት ነገር ሁሉ አልጠቀማችሁ። እምቢ ያላችሁት ነገር ግን በጣም ጠቅሟችኋል። በህይወታችሁ እሺና እምቢ ያላችሁትን ስታነጻጽሩ እምቢ ያላችሁት ነው ለህይወታችሁ ጥሩ ነገር ያመጣ። እሺ ያላችሁበት ዘመን ግን በጣም ብዙ ችግር ውስጥ ገብታችኋል። ስለዚህ ከእንበርታ፣ ጥንካሬ፣ ይሉኝታ ያይዛችሁ በነገረ ክርስቶስ በህይወት በዘላለም ህይወት ቀልድ የለም፣ ድርድር የለም። ህብረታችሁ ራሱ መለየት አለባችሁ። ሶሻል ላይፍ ማህበራዊ ህይወት እንዳለ ሆኖ ግን መንፈሳዊ ህይወት ላይ ግን የዘላለም ህይወት ላይ ግን ቀልድ የለም። እናቴም አባቴም ቢሆኑ ይቀራሉ ባይዘወይ። እኔ ቲክቶክ በሰጣችሁ ፔጅን በጣም ብዙ ብሎክ አድርጌያለሁ። በጣም ብዙ ብሎ ወደ 300 200 ሰው ብሎክ አድርጌያለሁ። ለምን ይሉኝታ ይዘኛል ብሎክ ማድረግ? በቃ ምንም የማይጠቅመኝ የማጠቅመኝ ከሆነ እሹሩሩ እያልኩ ህይወት የላበላሽ። ለምበላው ነገር እንደምጠነቀቀው ለምሰማውና ለማየው ነገር እጠነቀቃለሁ። ምክንያቱም ስንበላ ወደ ውስጥ ይገባል፣ ስንሰማ ወደ ውስጥ ይገባል። ስለዚህ አይምሯችንን የሚያቆሽሽ ከክርስቶስ ፍቅር የሚያስወጣን ነገር ምንም ይሉኝታ ሊይዛችሁ አይገባም። ብሎክ BLOCK የሚባል ፊደል አለ። ብሎክ አድርጉ። መቶ አይገላችሁ፣ መታት ገላችሁ ሰው ምንም ይሉኝታ እንዳይዛችሁ። መጨረሻ ላይ የምትጠየቁት በክርስቶስ ወንበር ፊት ስንቆም ለብቻ ነው የምንጠየቀው። የት ዋልሽ፣ ምን ሰራሽ ናት የምንጠየቀው እንጂ እንዲያው በቃ ሸሚዞሽ ይሆን ይሉኝታ ይዞሽ ይሆን አይደለም ጥያቄ። እና እህታችን አላብዛብሽ፣ እግዚአብሔር ይርዳሽ። በደንብ አድርገሽ የምታነቢበት ከእግዚአብሔር ጋር ኮሚኒኬት የምታደርጊበት ታይሞች አመቻቺ። ቲክቶክ ላይ አይደለም ክርስትና ያለው፣ መሬት ላይ ነው ክርስትና ያለው። ቅድም እንዳልሽው ቤተክርስቲያን ሄድሹ። ስለዚህ ቤተክርስቲያን ሜዲሽን አውዘውትሪ ከእግዚአብሔር ጋር ተነጋገሪ። በርሽን ዘግተሽ ከእግዚአብሔር ጋር ፎከስ አድርጊ። ከዚህ በኋላ ወደፊት መጽሐፍ ቅዱስ እንደሚናገረው የኋላይን ትቼ ወደፊት ወዳለው እጄን እዘረጋለሁ ነው የሚለው። ያለፈውን ታዩ። ከዚህ በኋላ እንዲሁ ያለፈው ማውራትም አያስፈልግም። በቃ ወደፊት አንቺን በህይወትሽ፣ አንቺን በንግግርሽ፣ አንቺን በቃልሽ፣ አንቺን በብስለትሽ ክርስቶስን ስበኪ። ከህይወትሽ እንማርብሽ። ኦኬ። እና እግዚአብሔር እርዳሽ። አባቶች ጸሎት ሁሉ ከአንቺ ጋር ይሁን። ፍጻሜሽን ያሳምርልን። ሁላችሁንም የምታገለግሉ እግዚአብሔር ይስጥልን። አመሰግናለሁ። ይቅርታ ካረዘምኩ አመሰግናለሁ። እናመሰግናለን በጣም ዲያቆን፣ ቃልት ያሰማልን። እግዚአብሔር ይስጥልን። ማማ ይልሻ እርግብ ምናምን ቀጥሉ።
እሺ ሰላማችሁ ይብዛው። ቅድም ሰላም ብያለሁ። ዲያቆንም አግኝቻለሁ። እንዴት ናችሁ? ሊዱ እንኳን ደህና መጣሽ። እንኳን እግዚአብሔር ረዳሽ። ያው በዲያቆን ላይ መጨመር ማለት አንሷል እንደማለት ነው እና ሁሉንም ነገር ተናግሮታል። ሁሉ ነገር ላይ መታቀብ እንዳለብን፣ ነገሮችን ማስተዋል እንዳለብን ምናምን ነግሮናል እና በርቺ ነው የምልሽ እህታችን። እግዚአብሔር አምላክ በቤቱ ያጽናሽ። እንግዲህ በአንቺ ላይ ደግሞ እስቲ ክርስቶስን በፊት አስከፍተሸዋል። አሁን ደግሞ ክርስቶስ ወደ እሱ መተሽ ደግሞ ልጄ ብሎ ተቀብሎሻል። ልክ የጠፋው ልጅ ታሪክ ማለት ነው። ሉቃስ ወንጌል ምዕራፍ 15 ላይ አልፈልግም ብሎ ሄደ ያ ልጅ። ተመልሶ ሲመጣ ግን ጌታ አቅፎ የጠፋው ልጄ ተገኘ፣ ሞቶ የነበረው ህያው ሆነ ብሎ እንደተቀበለው አቅፎ እንደተቀበለው ሁሉ ክርስቶስ ዛሬም ትተሹ ሄደሽ ተመልሰሽ ስትመጪም አቅፎ ነው የሚቀበልሽ። አዲስ ምዕራፍ ደግሞ ሰጥቶሻል እና ያንን አዲስ ምዕራፍን አዲስ የሆነ ህይወት ነው የተሰጠሽ፣ እንደገና ልጅነት ማለት ነው። ስለዚህ ይህን ልጅነትሽን ደግሞ እንዴት ሆነሽ ነው ናታኔ መሆንሽ የምታገለጊው? ከአንቺስ ሌሎች ምን ይማራሉ የሚለውን በመክሊትሽ ምን ታገለጊዋለሽ የሚለውን ከአንቺ ሌሎች ልጆች ደግሞ ተምረው የሚያገለግሉ ብዙዎችን ምሳሌ የምትሆኝ አይነት እንድትሆኝ እግዚአብሔር ይርዳሽ እልሻለሁ እህታችን፣ በርቺ። ቃሎት ያሰማልን ዲያቆን፣ ቃሎት ያሰማልን ማማይ፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እርግብ ሚስራ እንትን እርግብ አለሽ ሶሲ ይሰማል? ትሰሚያለሽ? አሁን ሀንዬ ቀጥይ። አስተያየት የለሽም እዚህ ላይ የምትይው የምትጨምሪው ነገር ካለ? ሊዱዬ እንኳን ደህና መጣሽ። እግዚአብሔር አምላክ ስለረዳሽ የተመሰገነ ይሁን። በርቺ፣ ጠንክሪ፣ በቤቱ አጽናሽ። ምንም ጨምሮ ነገር የለም። ዲያቆን ሁሉንም ነገር ተናግሮታል። አመሰግናለሁ። እሺ ሶስዬ፣ ማማይ ቀደም ስታወሪበት የነበረው ርዕስን ትንሽ ስላነሳች እዛ ላይ ትቀጥያለሽ? አኒ ይመችሻል? በሴቶች ዙሪያ አሁን እሷ ካስወጣት ነገሮች ውስጥ በዋነኝነት የጠቀሰቻቸው ቅድም እናንተም አንቺና ፎይ ስታነሱት ነበረ። የመጀመሪያው ከሴቶች ጋር በተያያዘ ነው። ሁለተኛ ከመገለጥ ጋር፣ ሶስተኛ ደግሞ የመሐመድን ስብዕና ማንስታለች እና እዚህ ላይ እስቲ ሂዱበት። ያ ቅድምም አዳምጠናልሽ ብዬ አስባለሁ። በሴቶች ዙሪያ ላይ አንዲት የሙስሊም ሴት ተስፋዋ ምንድን ነው፣ ወይም ደግሞ እስልምና የሰጣት ክብር፣ ለእሷ ሞራል ምን ያህል ይጨነቃል የሚለውን ነገር ስንመለከት በእስልምና ላይ የምናገኘው ነገር የለም። ይልቁንም ጭራሹኑ የሞራል ጫና እንዳለባት፣ እንደውም ለሱ ስሜት ብላ እሷ ራሷ በመላእክት እስከ መረገም ድረስ የምትደርስ ሴት እንደሆነች ሐዲሳት ቁርአን የሚናገረው ነው። እሱን በመላእክት መረገም ብዬ ተናገርኩት። ለምንድን ነው? ሐዲሳቱ ስለሚናገር የእሱን ስሜት ካልጠበቀች ወይም ደግሞ እሱ በሚፈልገው ሰዓት እሷ ወደ እሱ ካልደረሰች አላህ ለዛ ለወንዱ ልጅ ስሜት ተጨንቆ መልአክን የሚያህል ግዙፍ የሆነ አገልጋይ ልኮ እንደሚያስረግማት ይናገራል። ምሳሌ በሰሒህ ቡኻሪ 3237 ላይ አቡ ሁረይራ የዘገበው ሐዲስ የአላህ መልክተኛ እንዲህ ብለዋል፣ እንዲህ አሉ። ሴት ልጅ ባሏ ወደ አልጋ ቢጠራት ለግንኙነት ማለት ነው ቢጠራት እናም እሷ እምቢ ብትልና ተቆጥታ እንዲተኛ ብታደርገው መላእክቶች እስኪነጋ ድረስ ይረግሟታል ይላል። ኢማጂን አላህ ለዛ ለወንድ ልጅ ስሜት ተጨንቆ ያቺ ሴት ወይ ማንስትሬሽን ላይ ልትሆን ትችላለች፣ ወይ የሆነ ነገር ላይ ልትሆን ትችላለች፣ ፍላጎቷም ላይሆንም ይችላል። ኦኬ። ስለዚህ ያንን ወንድ አልፈልግም ስላለች አላህ ለዛ ለወንድ ልጅ ስሜት ተጨንቆ ምን ያደርጋል? መላእክትን የሚያህል ስንት መናፍስት የሆነ አገልጋይ፣ ነፍሳትን ለማዳን የሚመጣን ግዙፍ የሆነን አገልጋይ መልአክ ልኮ እንዲረግማት ያችን ሴት ማለት ነው። ሌሊቱን ሙሉ ስትረገም ታድራለች። ኦኬ። ስትረገም
ታድራለች። ግን መጽሐፍ ቅዱስ ይሄንን እንዴት ነው የሚለን? ኦኬ የእሱን ፍላጎት ብቻ እንድታሟላ ምናምን ነው አይደለም። ለምሳሌ ያህል እቺ ሴት በተቃራኒው እሷ ስትጠራው እሱ እምቢ ማለት ይችላል። እሷ ስትጠራው እሱ እምቢ ማለት ይችላል። ለምሳሌ የአራት ሴት ባለቤት ነው ሰውየው። የአራት ሴት ባለቤት ከሆነ ዛሬ ፋጢማ ጋር ሊሆን ይችላል፣ 3 ቀን ፋጢማ ጋር ሊሆን ይችላል፣ 3 ቀን ደግሞ አይሻ ጋር ሊሆን ይችላል፣ 3 ቀን ደግሞ ዘይነብ ጋር ምናምን ሊሆን ይችላል። ያቺ ሴት በምትፈልገው ሰዓት አይገኝም። ተራሽ አይደለም ነው የሚላት። እሱ ይረገማል እንደዚህ ስላለ አይባልም። ተራሽ አይደለም፣ ተራሽን ጠብቂ፣ 3 ቀን እሷ ጋር ስለማደር በዛኛው ሳምንት ነው ያንቺ ተራ ነው የሚላት ማለት ነው። ተራሽን ጠብቂ ይላታል ማለት ነው። አስባችሁታል? ያቺ ሴት ምን ያህል ሞራሏ እንደሚነካ። ያቺ ሴት ብትፈልገው እንኳን አይ ተራሽ ዛሬ አይደለም ተብላ ነው የሚመለስላት ማለት ነው። ምክንያቱም ተሯን ጠብቃ ቀን ቆጥራ ነው ያ ሰው ወደ እሷ የሚመጣው። ገና ሂሳብ ደምራ ሐሙስ፣ ሰኞ፣ ማክሰኞ ብላ ቆጥራ ነው ወደ እሷ የሚመጣው ማለት ነው። አሁን ይህንን ስትመለከቱት ራሱ እንደው እንደ ባለ አእምሮ እንዴት ነው ያቺ ሴት የሚሰማት ስሜት የለም ማለት? እሷ በምትፈልገው ሰዓት ወይ ፋሚሊዋ መጥተው ሊሆን ይችላል እኮ ወይ የሆነ እንግዳ መጥቶባት ምናምን ሊሆን ይችላል። ተሯ ካልደረሰ ወይ ደውላ ሁለተኛዋን ሚስቱን እንደው ዛሬ ፋሚሊ ስለመጡ እንደው ዛሬ እኔ ጋር ቢያድር ትፈቅጂልኛለሽ ብላ ታስፈቅዳታለች ማለት ነው። ያችንኛዋን ባለተራዋን ሴትዮ አስባችሁታል? ባልህን እንደ እቃ ስትዋዋሰው እንደው ዛሬ ፋሚሊ ስለሚመጣ እንደው እኔ ጋር ቢሆን ተራው ያንቺ ነውና ብትፈቅጂልኝ ብለህ ታስፈቅዳለህ ማለት ነው። ይህን ጥያቄ ጠይቀን ምንድን ነው ያሉት? አይ ሴቶቹ እርስ በርሳቸው ከተስማሙበት እኮ ይሄንን ራሳቸው የሚፈቱት ነገር ነው ብለው መልሰውልናል። ኦኬ እንዴት ነው የሚፈቱት? እንዴት ነው የሚግባቡት ብለን ስንል እንግዲህ እንደው ዛሬ እኔ ጋር ቢያድር ፋሚሊ እናትና አባቴ ይመጣሉ ብላ ነው የምታስፈቅዳት አይደል? እቃ መዋዋስ ማለት ነው። በፈጣሪ ማለት ይሄ እንዴት ነው ይሄ ለሴት ልጅ ክብር ሊሆን የሚችለው? ባልሽን እየተዋሹ ማለት ነው። ከዛ ሲጨርስ ደግሞ ይሄዳል። ከዛ ተራሽን ትጠብቂያለሽ ማለት ነው። ይሄ ትልቅ ክብር ነው ለእስልምና፣ ለሙስሊም ሴት ይሄ ትልቅ ክብር ነው። እሱ ብቻ አይደለም፣ ይሄንን ሁሉ መስዋዕት ከፍላለት 4 ሴት ጋር ሄዱ። ተሯን ጠብቃ ማክሰኞ ነው ወይስ ሮብ ነው የኔ ብላ እሱን በማሰብ ራሱ እኮ ቀኗ መቼ እንደሆነ እሱ ሲመጣ ደግሞ ሽርጉዱን አስቡት። እዛችኛዋ ሚስቱ ጋር ምን አይነት እራት አብልታው ይሆን? በቃ ጭንቀቱ ራሱ ያችኛዋ ሚስቱ ምን አይነት ቁርስ ሰርታለት ይሆን? እኔ ምን ልስራለት? ማበድ እኮ ነው፣ በጌታ ስም ማበድ እኮ ነው። አስባችሁታል? ያችኛዋ ሚስቱ ይህንን ምግብ ከሰራችለት እኔ ደግሞ የሚጣፍጥ ይህንን ልስራለት። በቃ በዛ ሀሳብ ራሱ ራሷን ታስጨንቋለች። ልጅ አለ፣ እንደዚህ አይነት ነገሮች ላይ ደግሞ ትያዛለች። እነዚህን ሁሉ ተጨንቃ ለዚህ ሁሉ ስሜቱ ተጨንቃ ምን ይላታል? በጀሃነም ውስጥ ዘወታሪ ነሽ ይላታል፣ ሴቷን ማለት ነው። አስቡት፣ የሱን ስሜት እንደዚህ የዚህን ያህል ጠብቃለት፣ የዚህን ያህል እንትን ብላለት ምን ይላታል? ጀሃነምን የሚሞሉት ሴቶች ናቸው። ምክንያቱስ ተብሎ ሲጠየቅ ሰሒህ ቡኻሪ 304 ላይ ምክንያቱም ይሳደባሉ፣ አይጾሙም፣ አይጸልዩም የሚል ምክንያት ነው የደረደረው። ለመጾም ራሱ እኮ ባልሽን አስፈቅጂ ብሏታል እስልምናው። አንዲት ሚስት ስትጾም በራሱ ባሏ መፍቀድ አለበት ነው የሚለው። ኦኬ ባሏ ካልፈቀደ እኮ ያቺ ሴት መጾም አትችልም። ምናልባት ያለ ማስረጃ እንዳትሉ ሰሒህ ቡኻሪ 5192 ላይ ይሄው አቡ ሁረይራ ነው የዘገበው። ምን ይላል? ነብዩ እንዲህ አሉ፣ አንዲት ሴት ባሏ ካልፈቀደላት በቀር መጾም የለባትም። አስቡት፣ ለሱ ስሜት ተጨንቃ ማለት ነው። ለምሳሌ እሷ ዛሬ መጾም ትፈልጋለች። ጾም ማለት አንድ ከአምላክ ጋር የምትገናኙበት የንስሐ መንገድ ነው። ያንን የንስሐ መንገድን እንኳን ባሏ መፍቀድ አለበት፣ ከአምላኳ ጋር ለመገናኘት ማለት ነው። ባሏ ካልፈቀደ መጾም አችልም። ባለመጾምሽ ደግሞ የጀሃነም ዘወታሪ ነሽ ይላታል። ባለመጾሟ ደግሞ የጀሃነም ዘወታሪ ናት ይላታል። አስፈቅጂ ብሏታል። እሱ የማይፈቅድላት ለምንድን ነው? ለራሱ ስሜት እንትን ብሎ ማለት ነው። ሐዲስ አለ ይኸውላችሁ። ይሄ ሐዲስ ነብዩ ምን ብሎ እንደመለሰ ማለት ነው። በዚህ ሐዲስ ላይ
እቺ ሴት እንትን አድርጋ ነው ትጾማለች፣ በጣም ትጾማለች፣ በጣም ትጸልያለች፣ በጣም ትጾማለች። ሱናን አቢ ዳውድ 2459 ላይ ነው እና በጣም ትጾማለች፣ ትጸልያለች። ስትሰግድ ደግሞ 2 ሱራዎችን ትቀራለች በምትሰግድ ሰዓት ማለት ነው። እና ደበደባት ባሏ። አቡ ሰዒድ አልኩድሪ እንደዘገበው እንዲህ ይላል፣ እኛ ከእሳቸው ጋር እያለን አንዲት ሴት ወደ ነብዩ መጣች። እሷም እንዲህ አለች፣ የአላህ መልክተኛ ባለቤቴ ሳፍዋን ኢብኑ መቷታል፣ ስሰግድ ይደበድበኛል፣ ስጾም ጾመኛ ያደርገኛል ማለት ያገድፍብኛል ማለት ነው። ጾመኛ ያደርገኛል። ፀሐይ እስክትወጣ ድረስ የንጋት ሰላት አይሰግድም፣ እሱ አይሰግድም። እሷ ስትሰግድ ግን እንዳትሰግድ ጾማን እንትን ይልባታል፣ ግንኙነት እያደረገ ማለት ነው። ከዛ እስክትወጣ ድረስ ሶላትን አይሰግድም ስላለችው ነገር በቦታው የተገኘውን ሳፍዋንን ጠየቀው። ነብዩ ለምንድን ነው የማትሰግደው? ለምንድን ነው የምትመታት ብሎ ጠየቀው ማለት ነው። ከዛ ለምንድን ነው የምትመታት ተብሎ ሲጠየቅ ተደብድባ ነው የመጣችው እሷ ማለት ነው። የአላህ መልክተኛ ሆይ ንግግሯን ስሰግድ ይደበድበኛል፣ ስሰግድ ይደበድበኛል ላለችው አለ እሷ 2 ሱራዎችን በሶላት ላይ ታነባለች። እኔም ከለከልኳት። ኦኬ ለምን ከለከላት? እሳቸውም ነብዩም ምን አሉ? 1 ሱራ በሶላት ወቅት ከተነበበ ይህ ለሰዎች በቂ ነው። 2 ሱራ ለምን ታነቢያለሽ? ለሱ ስሜት ተጨናቂ ነው ያላት ነብዩ ራሱ። እቺ ሴት በጣም ሃይማኖተኛ ነች። ስትሰግድ 2 ሱራዎችን ትቀራለች፣ በጣም ትሰግዳለች። ባልዩ ደግሞ አይሰግድም። እሱ ለስሜቱ ብቻ ነው እንትን የሚለው። ስለዚህ ደበደባት። ለምንድን ነው ጸሎት የምታበዥው? እኔ ለስሜት አትጨነቂም ወይ ብሎ ማለት ነው። ደብድባ ፍትህን ፍለጋ ወደ መሐመድ ስትመጣ ግን ምንድን ነው ያላት? እንዴ አንቺ ለምንድን ነው 2 ሱራ ለምን መታሃት ሲባል እሷ ሶላትን ታበዛለች፣ ስትሰግድ 2 ሱራዎችን ነው እንትን የምትለው የምትቀራው። ከዛስ ነብዩ ምን ቢል ጥሩ ነው እንዴ? ካዲያ እኮ ቆንጆ ነው፣ ከአምላክ ጋር የምትገናኝበት መንገድ እኮ ነው፣ በርቺ ምናምን ነው። 1 ሱራ ካነበብሽ ይበቃሻል፣ ምንድን ነው አንቺ ደግሞ ታካብዡ ነው ያላት። ለሱ ተጨነቂ ነው። ኦኬ መቆጣጠር አልችልም። እሷ በጣም ጾምን ታበዛለች፣ እኔ ደግሞ ወጣት ነኝ፣ ራሴን መቆጣጠር ለስሜቱ ማለት ነው። አስቡት። ከዛስ ራሴን መቆጣጠር አልችልም፣ እኔ ወጣት ነኝ። የአላህ መልክተኛ እንዲህ አሉ፣ ሴት በባሏ ፍቃድ ካልሆነ በቀር መጾም የለባትም። ስትጾሚ እሱን አስፈቅደሽ ጾሚ። ምንድነው አንቺ ጾም የምታበዡን ያላት። እሱ እኮ ተጨንቋል እዚህ ጋር። እሱ ተጨንቋ አንቺ ልጹም ትያለሽ ወይ? እሱ ተጨንቋ አንቺ 2 ሱራ ትቀሪያለሽ ወይ? ማንሽ አንቺን የተባለችው? ስትጾም እንኳን ባሏ መፍቀድ አለበት እየተባለች አይ እሱ ካልፈቀደ መጾም የለብሽም ተብላ ባለመጾሟ ደግሞ የጀሃነም ዘወታሪ ነሽ ይላታል በሌላ ሐዲስ ላይ። እስልምና አከበራት፣ በጣም አላቃት፣ በጣም አከበራት፣ በጣም ማለት ነው። እኔ በጣም የሚገርመኝ ምን አይነት እኔ ኮንፊደንሳችሁ እራሱ አደንቀዋለሁ። ጌታ ምስክሬን እስልምና ሴትን ልጅ አክብሯል ብላችሁ ለምትናገሩበት ንግግራችሁ ራሱ እኔ ኮንፊደንሳችሁን አደንቀዋለሁ። ለምትናገሩት ንግግር ራሱ ማለት ነው። ብትደፈር አንዲት ሴት ብትደፈር ወይም ደግሞ ዜና ስትሰራ ብትገኝ፣ ለምሳሌ አንድ ባልና ሚስት አሉ አይደል? አንድ ባልና አስገቧቸው በነገራችን ላይ መልስ ልስጥ ብሎ የሚናገሩትን አንድ ባልና ሚስት አሉ አይደለ? ለምሳሌ ዚና ስትሰራ ተገኘች ያቺ ሴት ወይም ደግሞ ሰውየው ዚና ሲሰራ ተገኘ። ያ ሰው ዚና ሰርቷል ተብሎ እንዲቀጣ ወይም ደግሞ ይሄ ሰው ዝሙት ሰርቷል ለመባል ራሱ ምን ማድረግ አለበት? 4 ምስክሮች በአይናቸው ማየት ያለባቸው ማስረጃ ማምጣት አለበት። ያቺ ሴት ዚና ሰርታለች ብሎ ለመክሰስ ማለት ነው፣ ለማሳየት። እንደው በፈጠራችሁ ይሄ አእምሮ ራሱ ይቀበላል? ለምሳሌ አንድ ወንድ ልጅ ዚና ሊሰራ ነው። ዚና ሊሰራ ሲል ኑ 4 ሰዎች እዩኝ እሺ ብሎ ጠርቷቸው ነው የሚሰራው። ኑ እዩኝ እሺ፣ ለምስክርነት አይናችሁ ተመሳሳይ ማየት አለበት። ሁለቱ እንደው ራቁቱን ሆነው እንኳን ቢያዩት ተቀባይነት የለውም። ቀጥታ ማየት አለባቸው ነው የሚለው።
ኦኬ እሱ ያንን ዜና ሲሰራ ጠርቷቸው ኑ እዩኝሽ ቀጥታ የማደርገውን ነገር ምንም አይናችሁ ወለም ዘለም ሳይል እዩኝ ብሎ ነው የሚሰራው። እሺ አራቱም አዩ እንበል። ለምሳሌ 3ቱ አዩ ሊተራል ማለት ቀጥታ ፈትዋውን አሳያችኋለሁ። ቆይ አንድ ጊዜ 1-2 ደቂቃ ጠብቁኝ። አንድ ጊዜ እሺ እርግብዬ፣ ሌሎቻችሁ መጨመር የምትፈልጉት ሰው ካለች ላይ እስከዛ እስክትመለስ አንዳንድ ነገር በሉን። ቤላ እንኳን ደህና መጣችሁ፣ አዲስ የገባችሁ። ብያለሁላችሁም እንዴት ናችሁ? ቀጥሎ አሁን ስለገባሁ ደስማ። እሺ ቤላዬ፣ ማማ መጣሽ? ለምሳሌ ያህል አንዲት ዚና የሰራች ሴት ወይም ደግሞ ዚና የሰራ ወንድ ኦኬ ዚናን ሰራ እንበል። አንድ ጊዜ ልክፈትላችሁ። ዚናን ሰራ እንበልና ያ ሰው ዝሙተኛ ለመባል ምንድነው ማድረግ ያለበት? ታየው ተገልጬላችሁ ነበር። ኦኬ ዚናን ሰራ ለመባል ምንድነው ማስረጃ ማምጣት ያለበት? ለምሳሌ ባልና ሚስት ሆነው ልክ ሚስቱ ስትመጣ እሱ ዝሙት እየሰራ ነው። ዝሙት እየሰራ ያንን ዝሙት የሰራውን ሰውዬ ዝሙት አማገጠብኝ ብላ ለመክሰስ ምን ማድረግ አለባት? ይኸው እስልምና ሸሪዓቸው ከሐዲሱ ማሳያቸዋለሁ ከፈለጋችሁ። ነብዩ ተጠይቆ 4 ምስክር ማምጣት አለብህ እሷን ዚና ሰራች ብለህ ለመክሰስ ብሎ ጠይቋል፣ መልሷል። ይኸው ፈትዋ ቁጥር 8851 ላይ ተመልከቱት። የተጠየቀው ጥያቄ ምንድነው? በዚህ ዘመን ዚናን የሚያደርጉ ወንድና ሴት ላይ 4 ምስክሮች እንዴት ይቀርባሉ? ዝሙት የሚሰሩ ወንድና ሴት ላይ 4 ምስክሮች እንዴት ነው የሚቀርቡት የሚል ጥያቄ ተጠየቀ። ያው አላነብላችሁም እንዲሁ ስክሪንሻቱን እንዲያስቀምጥላችኋለሁ። ስክሪንሻት አድርጋችሁ እናንተ ከፈለጋችሁ ታነቡታላችሁ። እንዴት እነዚህ 4 ምስክሮች መቅረብ እንዳለባችሁ ማለት ነው። እነዚህ 4 ምስክሮች ሊትራል ማየት አለባቸው። መርፌና ክር ሆነው ማየት አለባቸው። አለበለዚያ ግን ተቀባይነት የለውም። ሴት ከሆነች ሲጀመር ተቀባይነት የላትም ሴቱን ለምስክርነት። 4 የሆኑት 8 ሆና ነው የምትቀርበው። ምክንያቱም አንድ ሴት በአንድ ወንድ ላይ 2 ናት ተብላ ስለምትታመን ማለት ነው። ኦኬ ሶ በዚህ አይነት የፈለገውን ዝሙት እየሰራ ባልየው 4 ምስክር ከየት ታመጣለች? እሷ ስትጮህ ብትውል ስትጮህ ብታድር እነዛ 4 ምስክሮች እሱን የሚጠብቁት ወይም ቀጥሯቸው አይደለ፣ እዛ ጋር ጠብቁኝ አይላቸው። እሱ ዚና ሊሰራ ሴትንም ለመድፈርም ቢፈልግ ቢችል 4 ምስክሮች ኑ መርፌና ክር ሆኜ ተመልከቱኝ አይላቸውም እኮ። እንደ አጋጣሚ ነው ሰው የሚያየው አይደለ? ያ ለምሳሌ 3ቱ ሊትራል አይተው አንዱ ወይ ሌላ እንቅስቃሴን ቢያይ ተቀባይነት የለውም። ቀጥታ 4ቱ ማየት አለባቸው ተመሳሳይ ይሆነን ማለት ነው። ይህ እንደው አእምሮ ራሱ ይቀበለዋል? በጌታ ስም በለዋ ላይ 10 እየማገጠ የምታመጣቸው ምስክሮች በራሱ ይገረፋሉ። ላሳያችሁ። እነዛ ለምሳሌ 3ቱ አይተው አንዱ በሌላ ቢያይ ማለት ነው፣ ወደ ሌላ ነገር አይቶ ሌላን እንቅስቃሴ ለምሳሌ መርፌና ክር ሆነው አንዱ አየ፣ አንደኛው ደግሞ የሆነ ራቁታቸው ምናምን አልጋ ላይ አየ። ያ ተቀባይነት የለውም። ለምሳሌ አንድ ብርድ ልብስ ውስጥ ሆነው ኡስታዝ አቡ ሀይደር ሲያብራራ አይታችሁታል። አንድ ብርድ ልብስ ውስጥ ራቁታቸውን ሆነው እንኳን ቢታዩ ዚናን ሰሩ ተብሎ አይከሰሱም ነው ያለው። አሰማችኋለሁ ከፈለጋችሁ አሰማችኋለሁ። ኡስታዝ አቡ ሀይደር ያብራራው ማለት ነው። አንድ አልጋ ላይ አንድ ራቁታቸውን ሆነው እንኳን ዚናን እየሰሩ ነው ተብሎ አይከሰሱም። ኢማጂን 4ቱ ምስክር ተመሳሳይ የሆነ ማስረጃ ከሌላቸው ምን አይነት ግርፋት እንደሚገረፉ ላሳያችሁ። እንዴት እንደሚለጠለጡ 80 ግርፋት ይቀጠቀጣሉ። ይሄው ሱረቱል ኑር ምዕራፍ 24 ነው ቁጥር 3 ላይ እንዲላል። ኦኬ እሺ አንድ ጊዜ ላውጣላችሁ። ቆይ ይኸውላችሁ እንዴት እንደሚገረፉ። እነዚህ 3ቱ እኮ ሊትራል አይተዋል።
አንዱ ብቻ ሌላ እንቅስቃሴን ስላየ ምስክርነታቸው ውድቅ ይሆንና እንዴት እንደሚገረፉ ዝሙተኛይቱና ዝሙተኛው ከሁለቱ አንዳንዳቸውን ያላገቡ እንደሆኑ 100 ግርፋት ግረፏቸው አለ። ይሄ እንትን ካሉ ማለት ነው። ከዛስ በእነርሱም በአላህ ፍርድ ርህራሄ አትያዙ። ከዛስ በአላህና በመጨረሻው ቀን የምታምኑ እንደሆናችሁ እንትን አትበሉ፣ አትራሩ። ቅጣታቸውንም በምዕመናን ጭፍሮች ይገኙበት ይላቸዋል። ከዛስ ዝሙተኛና ዝሙተኛይቱ ወደ አጋሪቱ እንጂ አያገባም። አሁን ለምሳሌ ዘዳግም ላይ ይመጡና ዘዳግም ምዕራፍ 22 ላይ አንዲት ሴት ካመነዘረች ከደፈራት ከሱ ጋር እንድትኖር ነው የሚያዘው እስልምና መጽሐፍ ቅዱስ። እንዴት ተደፍራ እንዴት ከሱ ጋር ትኖራለች ይላሉ አይደለ? ዘዳግም ምዕራፍ 22 ቁጥር 28 ላይ ያለውን በራሱ በነገራችን ላይ በራሷ ፍላጎት ነው እዛ ጋር ራሱ ሊሚት አድርጎ ስትገቡ በራሷ ፍላጎት ነው ያቺ ሴት ከዛ ወንድ ጋር መኖር ትፈልጊያለሽ ወይስ አትፈልጊም ተብላ ነው ተጠይቃ ራሱ የምትኖረው ራሱ ማለት ነው። ተገዳ አይደለም። እዚህ ጋር በራሳቸው መጽሐፍ ምንድነው የሚለው? ዝሙተኛው ዝሙተኛይቱ ወይም አጋሪቱን እንጂ ሌላን አያገባም። ያ ወንድ ያቺን ያዘሞታትን ሴት ነው እንጂ የሚያገባው ሌላን ማግባት አይችልም። ይሄንን የት አድርጋችሁት ነው እናንተ መጽሐፍ ቅዱስ ላይ ለመተቸት የመጣችሁት ሙስሊም ወገኖቻችን? ይሄ የት አድርጋችሁት ነው? ምንድነው ላሳያችሁ የፈለኩት እነዚህ ምስክሮች እንኳን ማለት ነው ሲመጡ እነዚህ ምስክሮቹ ማለት ነው ሲመጡ ዝሙት የሚሰደቡ አለ። ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው። 4 ምስክሮች ሳታመጣ አንዲት ሴት ባሌ ሶስቱ እኮ አይተው ሊሆን ይችላል፣ አንዱ ግን በትክክል ስላላየ 80 ግርፋት ትለጠለጣለች ከነ ምስክሮቿ ማለት ነው። 4 ምስክር ቀጥታ መርፌና ክር ሆነው ስላላመጣች ጭራሽ ፍርዱ እሷ ላይ ይመጣል ማለት ነው። ባሏን እንደፈለገው ነገም ያመጣና እንትን ይላል ይተኛል። ከዛ 4 ምስክር የለም። በቃ 4 ምስክር እሱ ዘበኛ ቀጥሮ አይደለም እኮ እንትን የሚለው። ከዛ እስልምና ለኔ ክብር ሰጠኝ። ለሞራልሽ ቢጨነቅ ኖሮ እንደዚህ አይነት ስርዓትን አይፈጽምም ነበር። ለሞራልሽ ቢጨነቅ ኖሮ አንቺ እንድትመቺ አያዝም ነበር። ሱረቱል ኒሳ ቁጥር 34 ላይ ማመጻቸውን የምትፈሩትን ሴቶች ገስጿቸው፣ በአልጋም ተለዩዋቸው፣ ምቷቸው። በደንብ አስተውሉ ቃሉ ማመጻቸውን የምትፈሩትን አምጻ አይደለም። እሱ ምናልባት ከሰጋ ነው እንደው ሚስቴ እንዲማ በቃ የሆነ ስሜት ይሰማዋላ። እሱ ስጋት አደረበት፣ ፈራ። ሚስቴ እያመጸችብኝ ነው ምናምን ብሎ ፈራ። ስለዚህ ስለፈራ አልጋ ይለያታል። በነገራችን ላይ አልጋ ከመለየትና ከዱላ አልጋ መለየት ትልቅ ህመም ነው፣ በትዳር መሃል ማለት ነው። እስልምናው ምንድነው የሚለው? አልጋህን ተለያት፣ ገስጻት፣ ምታት። ከዛስ ሊቃውንቶች ይመጡና ምታት ሲል እኮ በጥርስ መፋቂያ ነው ምታት ያለው እንጂ እንድትጎዳ እኮ አያዝም ይሏቸዋል። በጥርስ መፋቂያ ጥርስ ነች እነሱ የሚፍቃት በጥርስ መፋቂያ። እንዴት ነው ሰው የሚደበደበው? በጥርስ መፋቂያ ጥርስ ነች እሷ። ይሄው ሐዲሳቱ ግን ስርዝ ድልዝ አድርገው እየተደባደቡ ሚስቶቻቸውን እየቀጠቀጡ ነው። መናገር ይቻላል? ትችላለህ። እሺ የምታቀርበው እንትን ጥቅሶች እንዳለ ሴት ልጅ ከእስልምናና ከክርስትና የትኛው ሴት ልጅን አክብሯል ነው እንትን አድርጎ ተጨምቆ ሐሳቡን እንትን ስለው እንደዛ ነው። እስልምና ሴት ልጅ አክብሯታል ብለህ የምትለውን ጥቅስ ሲስጠን። እሺ የክርስትናን ልስጥሽ እንዴት እንዳዋረዳት። እስልምናው ላይ መልስ የለም። መቀጥቀጧን አታሳየኝ። እኔ አንደበት መፍቻቸው ራሱ እኮ እኛ ነን። በነገራችን ላይ እስልምናው መሰረቱ ራሱ እኛ ላይ ታኮን የመጣው። አሁን ስለ እስልምና እያወራን ታነሳለህ። በነገራችን ላይ አንድ መጽሐፍ ቅዱስ ክፍል አንተ በክርስትና ሴት ልጅ
አዎ በቁርአኑን ጨርስና በክርስትና ላይ ሴት ልጅ እንዲህ ተብላለች ብለህ መጥቀስ የምትፈልጋቸውን ጥቅሶች ትጠቅሳለህ፣ ትቀጥላለህ። አሁን ግን በእስልምና ላይ ዘሌዋውያን ሴት ልጅ 15 ከቁጥር 20 ከቁጥር 19 እስከ አዳምጥ ቆይ አትፍሪ ምንድን ነው ለምን ልንስታረግ ባይዘዌ አትፍሩ ምናምን የምትሉ ሰዎች ልጅነታችሁን የአእምሮ ብስለታችሁን ሳታዳብሩ የመጣችሁ ባካችሁ ከታች ተቀመጡ። እዚህ ጋራ አንድ ወደ ህይወት የተመለሰች ልጅ አለች። ከዛ አሁን ደግሞ እህታችን ማማይ የተወደደች እያስተማረችን ነው እና እባካችሁ በደንብ አዳብራችሁት ብትመጡ ጥሩ ነው አይምሯችሁን። ግን ከዚህ በኋላ ገብታችሁ ግን በስርዓት እየጠየቀች እያነሳቻችሁ ያለችውን ሀሳቦች ሃይማኖታችሁ ላይ ቆማችሁ መመለስ የምትችሉ ከሆነ እባካችሁ ግቡ። ካለበለዚያ ግን ጨርሱና መልሳችሁን ወደ መጽሐፍ ቅዱሳችንም መሄድ ስለምንችል ምንም እዚህ ጋር የሚያስጨንቅም የሚያስፈራም ሌላ ርዕስ የሚያስቀይር ነገር ስለሌለ የእሷንም የእኛንም ጊዜ ባታባከኑ ላለው የእኔ ወድ አይሻልም? እንደዚህ አትፍሪ ትፈሪያለሽ ከሚሉት ጋር ቃላት ከመቀያየር ምን ይሰራልናል? ወደምንማርበት ብንሄድ ብዬ ነው። ሀንዬ ይቅርታ አቋረጥኩኝ። አይ ልክ ነሽ። ግን አሁን የጠቀሰውን ጥቅስ እንዴት አሳይቼው ቢወጣ አሪፍ ነበረ። ለማንኛውም ግን ሀሰን ያው ዘሌዋውያን ላይ የሚጠቅሱት ጥቅስ አለ። በተቃራኒው ግን እንዳትነሳ አድርጌ ቀብሬ ነው የምትወጣው። በነገራችን ላይ ያንን ጥቅስ ስትጠቅሰው እኛ ጋር እንዲህ ሴት ልጅ ተጨቁናለች ብለህ ስትጠቅሰው እንዳትነሳ አድርጌ ቀብሬ ነው በቁርአንና በሐዲስ ተቃራኒ እሱን አሳይቼ የምትወጣው። ሀሰን አግባ። አሁን እያልናችሁ ያለ ነው ምንድነው? እስልምና ሴት ልጅ አክብሯታል ብላችሁ የምታስቡትን አንድ የቁርአን ቨርስ እስቲ ጥቀሱልን። አንዱ ምን ቢል ጥሩ ነው? እስልምና ሚስቶቻችሁ ልክ እንደ ልብሶቻችሁ ናቸው ይላል ቁርአን አለ። በነገራችን ላይ ልብስ ማለት ራቁታችሁን አትወጡም፣ ገላችሁን የምትሸፍኑበት ወይም ደግሞ አፍረተ ገላችሁን እንድትሸፍኑበት እንትን የሚጠቅማችሁን አይደል? መሐመድ ጦርነት ሲሄድ እንኳን ሚስቶቹን ልክ እንደ ልብሱ እየለበሰ ይዟቸው ነበር የሚሄደው። ለምን? ስሜቱ መቆጣጠር ስለማይችል ማለት ነው። ወዷቸው እንትን ብሏቸው ሳይሆን ስሜቱን መቆጣጠር ስለማይችል በመንገድ ላይ ሲሄድ እንኳን ሴትን እያየ መቆጣጠር ስለማይችል ሚስቶቹ ልክ እንደዚህ ቁራኛ አድርጎ ነው ይዟቸው የሚሄደው። ጦርነት ሲሄድ ማለት ነው። የሚያዘጋጃት ሴት አለች ይዟት የሚሄዳት ማለት ነው። ስለዚህ ከክብር አንጻር ሳይሆን ራሱን መቆጣጠር ስለማይችል ይዟት ሄዶ እንዲጠቀምባት ነው። እናንተ ግን ከክብር አንጻር ትጠቅሱታላችሁ። አይደለም። አንተ ሙስሊሙ ወገናችን ዛሬ ላይ አንተ ለምሳሌ ፊልድ ስትወጣ ለስራ ወደ ሌላ ሀገር ትሄዳለህ አይደል? ስትሄድ እንኳን ሴት ልጅ በገንዘብ ገዝተህ ስሜትህን ጠብቅ ተብለሃል። ሚስትህን በምትሄድበት ሀገር ስለማታገኛት በምትሄድበት ከተማ ሴት ልጅ በገንዘብ ጥሎች ሰጥተህ እንድትገናኛት ነው የሚፈቅድልህ እስልምና። ለምን? ስሜትህን መቆጣጠር ስለማትችል ማለት ነው። ስለዚህ ከክብር አንጻር አይደለም፣ ከክብር አንጻር አይደለም። እና መግባት ትችላላችሁ ሙስሊም ወገኖቻችን። እስልምና ሴት ልጅ በዚህ አክብሯታል ብላችሁ የምታስቡትን እንደው ከሱረቱል ፋቲሃ እስከ ሱረቱል አናስ አንድ ጥቅስ መጥቀስ አትችሉም። አንድ ጥቅስ ለናሙና አንድ ጥቅስ መጥቀስ አትችሉም። ሴት ልጅ የተከበረችበት ሂጃብ ብትል ሂጃብ አወራረዱን አሳይተን ጭራሹኑ ድባቅ እንደምንመታችሁ እናሳያችኋለን። ሂጃብ የክብር መገለጫ አይደለም። ሂጃብ አስሬ እንደውም አንድ አሲያ የምትባል ቪዲዮዋን አይቼ አስቀኝ እንደው ልሰራባት ብዬ ቪዲዮ ተውኳት። ሂጃብን ልክ የክብር መገለጫ አድርገ ሂጃብ የክብር መገለጫ አይደለም። ሂጃብ የክብር መገለጫ ሆኖ አይደለም። ሳውዳ ቀወለል ነች እንደሚታወቀው እና የነብዩ ሚስት ማለት ነው። በጣም ረጅም ነች። ቀድም እፎይ ሲነግራችሁም ነበር። ሐዲሱም አለ እዚህ ጋር አሳያችኋለሁ ከፈለጋችሁ። በጣም ረጅም ነች። ነብዩ በተደጋጋሚ ያያታል። ሽንት ቤት ሄዳ ስትመጣ በተደጋጋሚ ነው የሚያያት። በመጀመሪያ ነብዩን ምን አለው? ሚስቶችን ሂጃብ አስለብሳቸው። ሚስቶችን ምን አስብላቸው? ሂጃብ አስለብሳቸው እያለ ይጨቀጭቀው ነበረ። ግን በተደጋጋሚ ከመጸዳጃ ስትመጣ ረጅም ስለሆነች ከሁሉም ሰዎች ጎልታ የምትታየው ሳውዳ ነች። እና ሳውዳ አወኩሽ አንቺ ነሽ እያለ እንትን ይላት ነበር ዑመር። መጨረሻ ላይ ካዳ ነብዩ ጋር ሄዶ ለምንድን ነው ሚስቶች ሂጃብ የማይለብሱት እያለ ሲጨቀጭቀው፣ ከዛ ነብዩ ዞር አለና ወደ መጋረጃ ገባ ይልና ራእይ መጣልኝ ይላቸዋል።
ምን አይነት ራእይ ይመጣል? ሴቶቻችሁ ሂጃብን ይልበሱ የሚል አላህ አንቀጽ አወረደልኛል። የዑመር ሐሳብ እኮ ነው። ዑመር እኮ ነው ያለ። ወይስ አላህ አስቀድሞ አያውቅም? የዑመርን አስተሳሰብ ወስዶ አላህ አስቀድሞ ሴቶች መልበስ እንዳለባቸው መሸፈን እንዳለባቸው አያውቅም ነበር? ዑመር ባይኖሩ አይልም ማለት ነው አላህ። ዑመርን አመስግኑት። በነገራችን ላይ አላህ ለእናንተ አስቦ አላወረደላችሁ። ዑመር ነው እንደው መመስገን ያለበት። በነገራችን ላይ ዑመር በጣም የሚኩራራ ሱሐባ ነው። ለምን? በጣም የተለያዩ ቨርሶች እሱ ከተናገረ በኋላ ወርደዋል። ለምሳሌ ቀደም እንዳልኳችሁ ነብዩ ከሚስቱ ሰራተኛ ከመርየም ቀብጥያ ጋር ሲማግጥ ተያዘ። ሲማግጥ እንደተያዘ ሚስቶቹ አድማ መተውበት ነበረ። ሱረቱል ተሕሪም ቁጥር 1 ላይ ያለው ቨርስ ማለት ነው። ሰበበ ነዙሩን ካያችሁ ከማርያም ቀብጥያ ጋር ሲማግጥ አይደል የተያዘው? ከዛ እንዴት በኔ አልጋ ላይ እንዴት እንደዚህ በኔ ቤት እንዴት እንደዚህ ታደርጋለህ ብላ ሐፍሳን በጣም ተሰማትና ተናገረችው። እንደው ለአይሻ ትንገሪብኝ። እኔ ይህንን ማለት በአእምሮ ሳስበው በጣም ነው የምስቀው። እስቲ ሳሉት እስቲ በዛ ሰዓት ልክ የሚስቱ አልጋ ላይ የማገጠ ትክክለኛ ከባሪያ ሴት ጋር በሚስቱ አልጋ ላይ የማገጠ ትክክለኛ ሚስቱ ከች ስትልበት እስቲ ሳሉት በራሳችሁ በአእምሯችሁ ራሱ ማለት ነው። ደንግጦ ምን እያለ እንትን እንደሚላት እንዴ ቆይ ላሳያችሁ። ምናልባት ያለ ማስረጃ ነው እንዳትሉ ማለት ነው ጋይስ፣ ላሳያችሁ። ያለ መረጃ እናወራም በነገራችን ላይ ያው ትታገሱኛላችሁ እስካወጣ ድረስ ማለት ነው። እሺ እስቲ ዝም ብላችሁ እናንተ ሳሉት። አሁን ሱረቱል ተሕሪም በጣም ረጅም ነው፣ እስካወጣ ድረስ ታገሱኝ። ለምሳሌ እስቲ እናንተ በአእምሯችሁ ምንድነው ከሚስቱ ሰራተኛ ከመርየም ቀብጥያ ጋር በሚስቱ አልጋ ላይ የማገጠ ሚስቱ ትክክለኛ ሚስቱ መጣችበት። ደንግጦ ምናምን ከዚህ በኋላ እዚች ባሪያ ጋር አልደርስባትም፣ ለሌሎቹ ሚስቶች አትናገሪ፣ ለአይሻ አትንገሪብኝ እያለ ሲለምናት ማለት ነው። ሲሳሉት በራሳችሁ ራሱ ማለት ነው። የሆነ የምትቀርጹት ነገር አለ አይደል? ሰዎች ከንግግራቸው እንዲህ ሊናገሩ ይችላሉ ብላችሁ የምታስቡት አስተሳሰብ ሲሳሉት። በዛ ሰዓት መሐመድ አንድ ማህበረሰብን ሊያስተምር የመጣ አንድ ግለሰብ ከሚስቱ ውጪ ከሆነ ሴት ጋር ሲማግጥ ተገኝቶ እጅ ከፍንጅ ሲለምን ማለት ነው። እንዲሁ ለዚህ ሰው አትናገሩብኝ እያለ ማለት ነው። አንድ ጊዜ ላውጣላችሁ፣ ችግር የለም እንትን እያልኩላችሁ ነው። ከዛ በኋላ ግን ምንድን ነው ያደረገው? እቺ ሴት ትደርስበት ማለት ነው። አትንገሪብኝ፣ ለሚስቶቼ እንዳንነግሪብኝ ብሎ ከለመናት በኋላ ያቺ ሴት ደግሞ ሆዷ መላጣ ነው፣ ሄዳ ንግር አደረገች ለሚስቶቹ። ሐፍሳ ማለት ነው። ለማን ነገረች? ለአይሻ ነገረች። አይሻ ደግሞ በጣም ኃይለኛ ሴት ነች፣ ልክ እንደ ዘይነብ ቢንት ጃሽ። ኦኬ ይኸውና። እሺ እያነበብነው ብናወራው አይሻልም? ብናወጋው አይሻልም? ኦኬ ሱረቱል ተሕሪም ቁጥር 66 በደንብ ተመልከቱት። ይኸው ደርሰናል። ይኸው ተመልከቱ። ይሄ አንቀጽ የወረደበት ሰበበል ነዙሉ ምንድን ነው የሚለው ላስረዳችሁ። አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ መሐሪ አዛኝ ነው አለ። ይሄ የወረደበት ሰበበል ነዙሉን አልስዩጢ እና አልጀለላይን እና አልዋሂዲ ምን ብለው አብራሩት? ይሄ ጥቅሱ የወረደበትን ማለት ነው። ከእርም ማድረግ ምዕራፍ አለ። ያው በስልክ ውስጥ አይታየኝም፣ ብቻ ግን ከእርም ማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጅ እናታቸውን ማርያን፣ እቺ ማርያ ማለት ሊትራል ሚስት ሳትሆን ባሪያ ናት። የግብፁ ንጉስ በስጦታ መልክ የሰጠው ባሪያ ማለት ነው። ሊትራል ሚስት አይደለችም። ሂጃብ እንኳን አትለብስም በነገራችን ላይ እቺ ሴት። ምክንያቱም ባሪያዎች ሂጃብ መልበስ አይፈቀድላቸውም። ሐላል የሆኑ ሚስቶች ናቸው ሂጃብ መልበስ የሚፈቀድላቸው። ሂጃብ እንደው የሴት ልጅ ክብር ነው ካሉ እንኳን ባሪያ ሴት ለምን ነው የማትለብሰው? ራሱ እቺ ሴት ለነብዩ ወልዳለት ነበር ኢብራሂም የሚባልን ህፃን ልጅ። ያው በህፃንነቱ ሞተ እንጂ ልጁ ማለት ነው።
ይሄ አንቀጽ የወረደበት ምክንያት አለ ነብዩ የልጅ እናታቸውን ማርያን ኦኬ በአይሻ ቀን በሌሊት በሌሊቱ ሚስታቸውን በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው እንግዲህ በሐፍሳ ቤት ማለት ነው ገብቶ ሐፍሳ ደረሰችባቸው ተቆጥታ ሐፍሳ ማለት ነው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው አለች ሐፍሳ ማለት ነው እንዴት ሌሎች ሚስቶች አልጋ ላይ ሳታደርግ እኔ የኔ አልጋ ላይ መታ ከባሪያ ጋር ትተኛለህ ነው አስቡት እዛ ጋር አሁን የሚሰማትን ስሜት እቺ ሴት በፈጣሪ ስም ስለናቀኝ ነው አለችው ማለት ነው ስለናቁኝ ነው ስትለው ስለናቁኝ ነው በማለት ስታማርር አይደለም ማለት ምን አላት አይደለም ይሄን ጉዳይ ለአይሻ አትንገሪያት እሷም ከዛሬ በኋላ በእኔ ላይ እርምናት አልደርስባትም በቃ ከዚህ በኋላ አልገናኛትም ማለት ነው ሐፍሳን እየለመነ ነው አሁን ይሄን ነገር በቃ በሆድሽ ያዥልኝ አትንገሪብኝ ነው ከዚህ በኋላ አልቀርባትም አልደርስባትም እያለ እየለመናት ነው አሏት እሷ ሰራተኛ አይደለችም እንዴት حرام ትሆናለች ማለትም ባሪያ የሆኑ ሴቶች ለሙስሊም ሱረቱል ኑር ምዕራፍ 24 ቁጥር 6 ላይ ባሪያ የሆኑ ሴቶች ለግንኙነት የተፈቀዱ ናቸው ይላል ሱራ 4 24 ላይም የተፈቀዱ ናቸው ይላል ሱራ 77 ቁጥር 30 ላይም የተፈቀዱ ናቸው ለግንኙነት ለምሳሌ በጦርነት ከተማረኩ ባሪያ ሴቶች በኒካ እንኳን አይደለም በኒካ እንኳን አይደለም ይገናኛት በምድር የሚገናኛት እንዱ ዝም ብሎ በቃ ስለማረካት ይገናኛታል ማለት ነው ከዛስ ምን አለችው ሐፍሳን እንዴት ባሪያ አይደለችም እንዴት حرام ትሆናለች ስትላቸው ምን አሉ በፍጹም ከዚህ በኋላ አልቀርባትም ባይሆን አለ ለማንንም አትንገሪ ብለዋት ሳለ ለአይሻ ነገረቻቸው ሐፍሳ ሚስጥር ልትጠብቅ አልቻለችም ሄዳ ንግር አደረገች አንዴ ላንብብና ትቀጥላለህ ሐሚድ አለ ሄዳ ምን አደረገች አትንገሪብኝ ተብላ ተለምና ሄዳ ነገረች ለማ ለአይሻ ሄዳ ነገረች ተመልከቱ አትንገሪ ተብላ ሳለ ለአይሻ ነገረቻቸው ነብዩ ምን አደረጉ እንዴ በስልኩ ላይ እኮ በጣም እንትን ያደረገ ያደረገ ስለሆነ ነው ኦኬ ነብዩ ይሄን ማድረጋቸውን ከአይሻ በሰሙ ጊዜ እሺ እንደዚህ አድርጌ ላንብብላችሁ አንዴ በሰሙ ጊዜ ምን አደረጉ ለአንድ ወር ያህል ወደ ሴቶቻቸው ላይ ቀርቡ ማሉና 29 ሌሊት ራቋቸው 29 ቀን ተደበቀ መሐመድ አይሻ እንደሰማች ባወቀ ሰዓት ማለት ነው ለምን እነዛ ሴቶች አድማ መተንከስ እስቲ ማይኩን አስነሹ አንዴ እና ቀጥለ ሐሚድ ይሄን አስባብ ነዙሉን አብራራለን እስቲ ስለምንድን ነው የሚያወራው ሱረቱል ተህሪም ኤርፎንን አውልቅና ቀጥል ኤርፎንን አውልቅና ቀጥል ይሄ አስባብ ነዙል መረጃ ሳይ 29 ቀን ተደብቆ ነበር የሚል ማለት ነው 29 ቀን ተደብቆ ነበር አይሻም መረጃ ሳይ ሲያንብቡ ምን ይላል መረጃ ሲያንብቡ ይሄ ጫማ ቁጥር ነው ሲያንብቡ ይሄ ምን ይላል እስቲ ይሄ ምን ይላል ወደዚያው قد فرض الله لكم ለምን ቆያትራል እስቲ አንብቡ አረብ ቆቆያ በሆኑ ዲሽ ነው ወደዚያ قد فرض الله لكم تحلة أيمانكم والله مولاكم ورزقكم እሺ ይሄንን አንብበው እስቲ ይሄ ወረደበት ምክንያት ምን ይላል እና ኤርፎንን አውልቀው እስቲ ሐሚድ ተደብቆ ነበር ይላል ኤርፎንን አውልቅና አንብብልን ቀጥል ይሄ ወረደበት አልሲዩጢን ታውቃቸዋል አይደል እንዴት አድርጌ ነው ማነበው ማስተር ይሞት ያረጋች እኮ ኤርፎንህን አውልቅ ነው እየተባልክ ያለው ሲጥ እያደረክብን ስለሆነ ማለት ነው በልቀጥል ተነቀለ
ሲገባ እኮ በጣም ደንፍቶ ነበር። የታለ ማስረጃ ምናምን ምናምን ብሎ ልክ አኩቻ ነኝ ምናምን ብሎ ነበር። ናግባ ሐሚድ መሐመድ ለ29 ቀን ለምንድን ነው የተሰወረው? ሚስቶቹ እንደሰሙ አወቀ። ሐፍሳን እንዳትነግሪብኝ የተባለችው ሚስጥር ሄዳ ለሚስቶቹ ተናገረች። ከዛስ ተደበላለቀ። ከዛስ አላህ እነዛ ሚስቶች አድማ ሲመቱበት ምን አይነት አንቀጽ አወረደ መሰላችሁ? ሱረቱል ተሕሪም ምዕራፍ 66 ቁጥር 5 ላይ ያለው ላሳያችሁ። በጣም የሚያስቀኝ ጥቅስ ነው። እኔ በፈጣሪ ስም የመሐመድ እርድና ጌታ ምስክሬን አሁን ላይ ያለ ጎረምሳ ምንም አራዳ አይደለም። እንግዲህ ለ29 ቀን ተደበቀ። ለ29 ቀን ተደበቀና በቃ ምንም ወደ ሚስቶቹ ሊያቀርበው የሚችል እነዛ ሚስቶቹ ተናደውበታል። እንዴ ከባሪያ ጋር ይገናኛል ብለው በጣም ተናደውበታል። ስለዚህ ምን ብሏቸው መጣ መሰላችሁ? ይሄን አንቀጽ ይዞላቸው መጣ። ይሄ አንቀጽ ወረደልኝ አላቸው። ምን የሚል አንተ ነብዩ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ አዛኝ መሐሪ ነው አለኝ። አላህ እኮ ይሄን ፈቅዶልኛል። ለምንድነው እኔ እኮ ይሄንን ፈቅጄልሃለሁ ብሎኛል አላህ። ለምንድነው እርም የምታደርገው አለኝ እኮ አላህ ብሏቸው መጣ። 29 ቀን ተደብቆ ነበርኩ። 29 ቀን ድራሹ ጠፍቶ ነበርኩ ከሚስቶቹ ተሰውሩ እነሱ አድማ መተውበት። ከዛ ሲሄን አንቀጽ ይዞላቸው መጣና አላህ ለእናንተ የመሐሎቻቸውን መፍቻ ደነገገላችሁ። አላህም ረዳታችሁ ነው፣ እርሱም አዋቂ ጥበበኛ ነው። እንግዲህ እነዛ ሚስቶች አድማ መተውበት ስለነበረ ምን አላችሁ? አላህ እኔ ረዳታችሁ ነኝ፣ የፍቾቻችሁንም የመሐሎቻችሁንም መፍቻ እኔ ደንግጌላችኋለሁ አላቸው። ከዛስ ነብዩ ከሚስቶቹ ወደ አንዷ ወሬን ባመሰጠረ ጊዜ ለሐፍሳ ወሬ አትንገሪብኝ ብሎ ሚስጥር ነግሯት የለ ያንን ሚስጥር ባመሰጠረ ጊዜ አስታውስ። እርሱንም በነገረችና አላህ እርሱን ማውራቷን ባሳወቀው ጊዜ አላህ እሱን ማውራቷን ማለት ሐፍሳ ለአይሻ ሄዳ ማውራቷን አላህ ነገረው ለሙሐመድ ማለት ነው። ከዛም ባሳወቀው ጊዜ ከፊሉን አስታወቀ፣ ከፊሉንም ተወ። ከእርሱም ባወራት ጊዜ ይህን ማነገረ አለች። አዋቂው ውስጥ አዋቂው ነገረኝ አላት። ለምንድነው ለሐፍሳን የነገርሽው ብሎ ሲላት አይሻ እንደሰማች ማነገረ ስትለው አዋቂ ውስጥ አዋቂው አላህ ነገረኝ አላት ማለት ነው። ከዛስ ወደ አላህም እንግዲህ ሚስቶቹ አድማ መተውበት የለ ለነዛ አድማ ለመቱት ሚስቶቹ አላህ ሲቆጣቸው ምን አለ? ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተዘንብለዋል፣ ተስማማላችሁ። በእርሱም ላይ ብትረዳዱ አላህ እርሱ ረዳቱ ነው። አላህ ለሙሐመድ ምንድነው? ረዳቱ ነው። እናንተ አድማን ፈጥራችሁ ነብዩ ላይ ብትናገሩት እኔ ረዳቱ ነኝ አላቸው። እኔ ብቻ አይደለሁም ጅብሪልም ከመእመናንም መልካሙ ከዚህ በኋላ መላእክቱ ረዳቶቹ ናቸው። አፋችሁን አትክፈቱ፣ አርፋችሁ ቁጭ በሉ ነው። ከዛስ መላችሁንም ቢፈታችሁ ከእናንተ የሚበልጡ ሚስቶችን እኔና እናንተ አድማ አንድ ላይ ብትሆኑ እኔ ያለው መላእክቶቹ አሉለት ረዳቶቹ ከእናንተ ቢፈታችሁ እንኳን አላቸው። ኦኬ ምንድነው የምታካብጁ ነው? መላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተጸጻቾች፣ ለአላህ ተገዢዎች፣ ጾመኞች፣ ፈቶች፣ ደናግልም የሆኑትን ጌታ ሊሰጠው ይከጅላል። አርፈሽ ቁጭ በይ። አንቺም ቢፈታሽ ከአንቺ የበለጠች ንግስቷን እሰጠዋለሁ። አንቺም ቢፈታሽ ድንግል የሆነች ሙስሊም የሆነች ታዛዥ የሆነች ቆንጆ የሆነችን እኔ እሰጠዋለሁ። ስለዚህ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ ነው። አስቡት ምን አይነት አራዳ እንደሆነ ማለት ነው። በፈጣሪ ስም ዝሙት ሰርቶ ማቅጦ ተይዞ እነዛ ሚስቶች ጨጓራቸው ተልጦ እንዴት እንዲህ ያደርጋል ብለው በአድማ እየጠበቁት እዛ ምን አይነት አንቀጽ ይዞላቸው መጣ? አላህ እኔ ፈቅጄልህ ለምን አንተ እርም ታደርጋለህ ብሎኛል እኮ አላቸው። በቃ መጥተው ፊታቸው ማለት ምንም መልስ መስጠት አትችልም ያቺ ሴት። የምር የትኛችሁም እዚህ ዘመን ላይ ያላችሁ ወንዶች አራዳ አይደላችሁም። እንደ መሐመድ አራዳ አይደላችሁ። አስቡ በዚህ ዘመን ደግሞ ቢኖር ምንም አይነት እንትን የላቸውም። አሁን ይሄ ለምንድን ነው ያሳየኋችሁ? ይህን ቁጥር 5 ላይ መላችሁን ቢፈታችሁ ከእናንተ የበለጠ
ጿሚው ተጸጻቾችን ይሰጣቸዋል ብሎ የተናገረው ዑመር ነበር። በነገራችን ላይ የነብዩ ሚስቶች በጣም ተናደው እንዴት ምናምን ሲሉ አርፋችሁ ተቀመጡ፣ ከናንተ መላችሁን ቢፈታችሁ ከናንተ የበለጠ ጿሚው ተጸጻቾች ሙስሊሞችን አላህ ሊሰጠው ይከጅላል የሚለውን የዑመርን ንግግር አላህ ኮፒ ያደረገና አንቀጽ አድርጎ አወረደው። ዑመር ነበር እኮ የተቆጣቸው እንደዚህ ብሎ። ከዛስ ነብዩ መጋረጃ ውስጥ ገባለና ይሄ አንቀጽ ወረደልኝ አለ ማለት ነው። እና ሂጃብን እንደ እንትን ልታዩት አይገባም። ምክንያቱም ሂጃብ የዑመር ንግግር ነው። ልክ ይሄ አንቀጽ በዑመር ንግግር መሰረት እንደወረደ ሁሉ ሂጃብም በዑመር ንግግር የወረደ ነው። እንደው ሊመሰገን የሚገባውም ዑመር እንጂ አላህ አይደለም። አላህ ለእናንተ አዝኖ ያወረደው እንትን አይደለም። እሱ ብቻ አይደለም፣ ሴት ልጅ በገንዘብ የምትለወጥ ናት። በቁርአን መሰረት ላሳያችሁ። አንድ ባል ሴት ልጅ ገንዘቧን ሰጥቶ በገንዘብ ለውጦ በሌላ ሴት መለወጥ ይችላል። ሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 20 ላይ እንዲላል ሴት ልጅ በገንዘብ እንደምትቀየር ላሳያችሁ። እንግዲህ እስልምና ከበራት ለሴት ልጅ በጣም ጥብቅ ነው። እስልምና በጣም እንትን ይልላታል ብለው የሚናገሩት ሙስሊም ወገኖቻችን እንግዲህ እስቲ ያከበራትን እንመልከተው። ሱረቱል ኒሳ ቁጥር 20 ላይ ይኸውላችሁ፣ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ አለ። በምን ስፍራ? በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ለሚለውጣት ማለት ነው፣ በገንዘብ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሱ ምንንም አትውሰዱ። በመበደልና ግልጽ በሆነ ኃጢአት ትወስዱታላችሁን ይላል። እቺ ሴት የምትለወጠው በምንድን ነው? በገንዘብ። ኢማጂን አንድ ወንድ ገንዘብሽን ሰጥቶ በሌላ ሴት አንቺን መለወጥ ይችላል። በሚስትም ስፍራ ሚስትን አስቡት፣ በአንዲት ሴት ለውጦ ያቺን ሴት በሌላ ሴት ሲተካት ማለት ነው። ከዛ ስለዚህ ለምትፈቷ ገንዘቧን ይሰጣታል። የሙስሊም ሴት እንደዚህ ነሽ።